ይነሳል፣ ይቆማል፣ ይቀመጣል ምናምን የሚባሉ ነገሮች በሙሉ የፍጡር ባህሪ ናቸው። ለፍጡራን የሚነገሩ ናቸው፣ ለፈጣሪ አይነገሩ። አምላካችን መንፈስ ነው። ይህን በደንብ መያዝ አለባቸው። በሁሉ የሞላ ስፔስ እና ፕሌስ ውጭ ያለ ነው። ከስፔስ እና ፕሌስ ውጭም ያለ ነው። ስለዚህ መሄድ መምጣት የሚነገርልህ ከሆነ አላህ ሲንጉላሪቲ ውስጥም እንዴት ሲንጉላሪቲ ላይ እንዴት ሊሆን ነው? ስለዚህ ፕሌስ ላይ ብቻ ነው ያለው ማለት ነው አላህ። እሱን የምናያቸው ይሆናል ማለት ነው። የምናየው ይሆናል። ፕላስ አካላቶቹ ደግሞ እጁ ማያ ነው ወይንስ መያዣ ነው? መያዣ ብቻ ከሆነ አላህ ማንንም አይመስልም የሚለው ይወድቃል ማለት ነው። ሁለት እጅ አለው። ኦኬ፣ እጁ ግን ማየት አይችልም፣ መስማት አይችልም። የኔም ሁለት እጅ አለኝ፣ ማየት አይችልም፣ መስማት አይችልም። በመልክና በግዝፈት እንለያይ ይሆናል እንጂ እኔና አላህ ተመሳሳይ አካል ነው ያለን ማለት ነው። ተመሳሳይ ፋንክሽን ማድረግ የሚችል ይህን የምናይ ይሆናል። አንድም ሶስትም ነው ትላለ፣ አንድም ቢሊየን እንደሆነ ነው ያሳያለው አላህ ላይ። ያን እችን አንድም ሶስትም ነው እኔ ጋር ገብተህ ትሞግተኛለህ። አንድም ሶስትም ነው መተኔን ትሞግታለህ ማለት ነው። ኤኒዌይስ ስለዚህ እነኝም በደንብ ታሳቢ አድርጋችሁ እንትን ትላላችሁ። በመጽሐፍ ቅዱስ ላይ በግብረ አካላት የተገለጡ እንትኖች አሉ። የእግዚአብሔር አይኖች፣ የእግዚአብሔር ጆሮች፣ የእግዚአብሔር እጆች ምናምን የሚሉት ወደ ጻድቃን አይኖቹ ምናምን ሲል እይታውን ጥበቃውን ለማመልከት እንጂ አይን የምትባል አካል አለችው ብለን አናጸድቅም። ስፔሲፊክ የሆነች እጅ ሲል ሰጪነቱን ያንን በግብረ አካላት የተገለጠ ነው። እግዚአብሔር መጣ ሄደ ምናምን ብለን አንናገርም። ከመገለጥ አንጻር ከተነገረ እንጂ ለነቢያቶች ሲገለጽ ያን የተገለጠበትን መጣ ምናምን ተብሎ ሊነገር ይችላል። ከመገለጥ አንጻር እንጂ በባህሪው መሄድ የሚመጣ አይደለም። ያሌለበት ቦታ ሆኖ ወደ የሆነ ቦታ ላይ የሚመጣ አምላክ የለም። መገለጥን ለመጠቆም በቪዥን ብቻ ያ ነገሮች ሊነገሩ ይችላሉ። ሌላ ይህንንና መሰል እንትኖች አሉ። በቀደምት አባቶች አስተምሮትም ይሄ ነው። ሁሉም በሚባል ደረጃ እስካሁን ባጠናሁት እኔ ኤርሊ ቸርች ፋዘርስ ሁሉም በሚባል ደረጃ ባጠናሁት ከዚህ የተለየ አስተምሮ ያላቸው የሉ። ሃይማኖተ አበው ላይ መጽሐፈ ሜላድ እና አባ ጊዮርጊስ ዘጋስጫ የተወሰኑ ብዥታ ያላቸው ነገሮች አሉ። አባ ጊዮርጊስ ዘጋስጫ አንዱ ጋር ከራሱ ጋር ምንትን ይላል። የሃይማኖተ አበውም ሶርስ ኮት ያደረገበት ግልጽ አይደለም። መጽሐፈ ሜላድ ሰልስቱ ምዕትን ነው ኮት የሚያደርገው። ወደኋላ ኬት እንዳመጣው ብዙም አይታወቅም። ኦቨርኦል ግን እነሱ ከምን አንጻር ይታያሉ? ከግብረ አካላት አንጻር መጽሐፍ ቅዱስ ላይ የተጠቀሱትን የወሰዱ ናቸው እንጂ ሊትራሊ እንደዛ እንደተቀመጠው ይወሰድ አይደለም፣ አይመጣውም ማለት ነው። ባክ ስናደርግ ሶርሳቸውን ማምጣት ስለማይቻል አትናቴዎስም እንደዛ አላለም። መጽሐፍቶቹን ይቃወማቸዋል እንደዚህ አይነቶችን። እንደው በአትናቴዎስም የተጻፈው ፈርዘር ጥናት አድርጉበት እናንተ ሜይ ቢ። እኔ ባየሁት ግን ምላሽ ሰጥቶበታል አትናቴዎስ። እንደዚያ ተብሎ ለፈጣሪ እጅ እግር ምናምን ተብሎ አይገለጽም። በክፍል አካላት ክፍፍል አይገለጽም። እና እስልምናው ላይ ግን እነኝን ኮንሲደር አድርገን እንጠይቃለን ማለት ነው። እና እንኳን ደህና መጣችሁ። ሰምታችሁኛል አልሰማንም እንዳትሉ። ደህና ነው። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ኮፒ ሊንኩና ታብታቡን እንዳታቋርጡ። ተወዳጆች ቀጥሉ እና እንዳታቋርጡት። እሺ ላኢላህ እንዴት ነህ?
ሰላም ነው። መስገን እንኳን ደህና መጣ። ደህና መልካም። አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አለው ብለህ ታምናለህ? አላህ ምን አለው? አላህ አካል አለው ብለህ ታምናለህ? እንዴት የለውም? ምን አለው? ጥያቄህን ግልጽ አድርግ። ቃላት ነው ያልከው ወይስ አካላት? ክፍሎች፣ የአካል ክፍሎች። ለሱ በምድር ላይ አምሳያም የለውም ብጤም የለውም። እጅ አለ የለውም? ምን ነው ማናቃቸውን ስዕል ሰርታቸው ልትሰጡን ነው እንዴ? እንደናንተ በውሸት አናመልክም እኮ። አለው የለውም? አለው የለውም ነው ጥያቄው። እጅ አለ የለውም? ለሱ ቢጤ ማን ሰጪ ያደረገ? እኔ እኮ አለው የለውም ነው ያልኩህ እንጂ ሰጠው አልሰጠው አላልኩም ወዳጃችን። ትክክል። ስለዚህ ለሱ ምንም ነገር መስጠት አንችልም። እኛ ፍጡሮች ነን እኮ። አንተ ማንህና ነው ለሱ አምሳል የምታደርግለት? አንተ እኮ የሰው ልጅ ነክ። መጀመሪያ ራስህን እወቅ እንጂ። ምንድነው እሱ? ጭንቅላት ንፍጥ ነው እንደሞላው። አዳምጥ። ማንን ይመስላል ብዬ አልጠየቅኩህ። አላህ እጅ አለ የለውም ብዬ ነው የጠየቅኩህ። ልጅ አለው ብለህ ታምናለህ አታምንም ነው የጠየቅኩህ። ማንን ይመስላል ብዬ አልጠየቅኩህ። እኛ እኮ ሙስሊሞች ነን፣ ክርስቲያኖች ስላልሆን በአምሳል አናምንም። ለሱ ቢጤም የለውም አምሳይም የለውም፣ አይወልድም አይወለድም። እኛ እኮ ጤናም የለው እንዴ? እኔ ስጠይቅ እሱ ጋር ሌላ ነገር ነው እንደሚደርሰው። ማንን ይመስላል ብዬ ጠየቅኩ እንዴ? እኔ እጅ አለው ወይ አይን አለው እግር አለው ብለህ ታምናለህ ወይ ነው እንጂ አልኩ። ማንን ይመስላል ብዬ አልጠየቅኩም ነው። ጥያቄው አንተ ጋር ሲደርስ ጆሮ ውስጥ ሌላ ነገር ነው የሚሰማው። አለው የለውም በል። በእንደዚህ በክፍልፍል አካል እናምናለን አናምንም በል ነው። አንተ ጋር ሲደርስ አላህ ማንን ይመስላል በሚል ጥያቄ ነው የሚመጣው ወደ አንተ። ምንድን ነው እሱ እያለኝ ያለው? እሱ ጋር ሲደርስ ሌላ ጥያቄ ነው እንደሚሆነው። ሰማለህ ክርስቲያን? ሰማለህ? ምንድን ነው እያለኝ ያለው ልጁ? ምንድን ነው እያለኝ ያለው ዛሬ? ሚዩት ነህ? ሰማለህ? እሺ አጠር አድርገን እንድንረዳዳና እንድንጠያየቅ እስከሆነ ድረስ በእፎይ ቤት ዛሬ በአጋጣሚ ስመጣ አስገባችሁኝ። ያው ሀሳቡን እየጠየቀ ነው፣ እኔም ለመመለስ ዝግጁ ነኝ። ይጠይቅ፣ ሀሳቡን እየመለስኩለት ነበር። ግን ይናደዳል። ሀሳብን ማስጨረስ አለብህ እፎይ። አንድ ነገር አዳምጠህ መስማትም አለብህ፣ መናገርም አለብህ። ጥያቄ ምን ነበረ? ላይላ ጥያቄን ካልሰማው እንዴት ነው የምመልስልኝ? የጠየቅኩህን እኮ አይደለም እየመለስክ ያለው። ጥያቄን ንገረኝ። ምንድን ነው የጠየቅኩህ? የእናንተ አምላክ አላህ አምሳል አለው ወይ ነው ያልከኝ። አልወጣኝም አላልኩም። እና እጅ አለው እግር አለው ስትለኝ ምን ማለት ነው? ነው በአማርኛ ነው በኦሮምኛ የሚገባህ? አንተ እንዴት ነው እንደምታስበው? ኦልራይት እሺ። እጅ ማለት ምን ማለት ነው? የሰው አካል ማለት አይደል? እንደዛ አይተረዳ።
እሺ እንዴት ነው? እሺ አስረዳኝ። እሺ ጥያቄህን አስረዳኝ በደንብ እንግባባ። እሺ ኦኬ። እሺ አላህ አደምን በእጆቼ የፈጠርኩት የሚለው ስለዚህ እያመሳሰለ ነው ራሱ ከምንድን አላህ እጆቼም አይምን አደምን በሁለት እጆቼ የፈጠርኩት ሲል እያመሳሰለ ነው ወይ? አዳምጥ። መጀመሪያ አንተ የመጽሐፉን ሎጂክ መረዳት አለብህ፣ ወይንም ተረድተህ ሰውን ለማደናገር አትሞክር። ምክንያቱም መጽሐፍን መረዳትና ማንበብ ስትችል ሚዛርቆይ እኔን አኪዝ አታድርግ፣ እኔን አትሳደብ፣ አስተምሮቱን መልስ። አንተ እንደዚህ አትበለኝ። ኖ አናምንም መፍትሄ ነው አለው፣ መፍትሄ ነው የለውም፣ መፍትሄ ነው። እኔን አትሳደብ፣ እኔን አትንካ። ስንቴ ልንገርህ? አይ እኛ አላህ እጅ የለውም ብለን ነው የምናምነው፣ መፍትሄ ነው መፍትሄ ነው። ቁርአን ነው እኮ ያለው፣ እኔ አይደለሁም። ሱራ 38 75ኛው አያ ላይ ነው እኮ ያለው። አቃጥላው እኔ እኮ እያልኩ ያለሁት አንተን ለመሳደብ አልመጣሁም። ይሄም ስለ ሃይማኖትም አይፈቅድልኝም። ሰውን መሳደብ መዝለፍም አልችልም። እየነገርኩ ያለሁት ለማስረዳት እየሞከርኩ ነው እንጂ እኔ አንተን ልሰድብ አልመጣሁም። ምክንያቱም እሺ ምንድን ነው የጠየቁ? ስለ ጥያቄው ላስረዳህ። እኔ ተንተና አድርጌ ነው እንጂ ግጥም አድርጌ ዝም ብዬ ባጭር አልመልስልህም። ጥያቄ ምንድን ነው? እኔ ያንተ ጥያቄ ሰውን አደምን እንዴት ፈጠር? በእጆቼ ነው የፈጠርኩት፣ እንዴት ያመሳስላል ወይ ነው ያልከው? ያመሳስላል አልወጣኝም። ቆይ አደምን ከየት ነው የፈጠረው? የሰው ልጅ ከየት ነው የተፈጠረው? ከምድር ነው ከምንድን ነው የተፈጠረው? ታፈር አይደለም እንዴ? ያመሳስላል አልወጣኝም። ከምድር ፈጥሮታልና የአላህ እጅ ካፈር የተሰራ ነው። አልወጣኝም ያላልኩን አትበል። እሺ ምንድን ነው ያልከኝ? አላህ እጅ አለው ወይ ነው ጥያቄ። አንተ እንዴት አለው ወይ? ምን አይነት ጥያቄ ነው ይሄን የምትጠይቀው? መጀመሪያ ያላንዳች ነገር እንዴት ዓለም መፍጠር ቻለ? ሰማይና ምድር እንዴት መፈጠር ተቻለ? ሁን ሲለው ይሆናል እሱ። እያንዳንዱ ነገር እጅም ሊኖረውም ባይኖረውም እያንዳንዱ ነገር ዓለምን የፈጠረው አላህ ነው። ለሱ ምንም አይነት ቢጤም ሆነ አካልም መስጠትም ማድረግም አንችልም። አንተ እኮ የሰው ልጆች ነን። አንተ ማንህና ነው አንተ ለሱ አምሳልና ምስል የምታደርግለት ወይንም ለሱ አካል የምታደርግለት? አንተ እሱን ነው የፈጠርከው? እሱን ነው እንዴ አንተ የፈጠርከው? እሱ እኮ ነው አንተን የፈጠረክ። እኔ ለምን ትቆሰኛለህ? እኔ አትቆሰኛ። አይ እኔ እናንተ የምንመስለው በሰዎች ነው። ገባህም? እኛ ሰዎች አዳምጠኝ፣ እኛ ሰዎች የምንመስለው እኛ ፈጣሪ አይደለንም። እሱ ነው እኛን የፈጠረን። እያዳመጥከኝ ተሆነ ማለት ነው። እኔ ማንን ይመስላል? አላህ አልወጣኝም። ጥያቄም አይደለም ወገኔ፣ ጥያቄም አይደለም። አንዴ ኩን ፈየኩን አለ። ኩን ፈየኩን ሁን ሲለው ይሆናል። አዎ ከስር ያለው ኩን ፈየኩን ይሄ የአረበኛ ፍቹም የሆነው ሁን ሲለው ይሆናል ነው የሚለው። እያንዳንዱ ነገር በሱ ትዕዛዝ ስር ይሆናል። እሺ ሰላም ነው። ኩን ፈየኩን ኧረ እኔ ከስር ያለውን ስሙን ነው የጠራሁት። ሰላም ሰላም፣ እንዴት ነው? ሰላም ነው ይመስገነው አለን። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አላህ አካላት አሉት ብለህ ታምናለህ? የአካል ክፍሎች የአካል ክፍሎች አላህ አሉት ብለህ ታምናለህ? አላህ ተባረከ ወተዓላ አለ፣ ወላኪን ግን ፍጥሩን አይመስልም። ለይሰ ከሚስሊሂ ሸይኡን፣ ሁሉ ነገር ነው። ኦኬ ይመስላል። አልወጣኝም። እኔ አላህ እጅ አለው? የሰውን አካል አላህ እጅ አለው አለው፣ ወላኪን እንደኛ ነው ወይ እኛ የማይመስል እጅ አለው አላህ? ተባረከ ወተዓላ እጅ አለው፣ ወላኪን የምትለውን ከፊያውን እኛ ማወቅ አንችልም። ያስቀመጠውን
እናስቀምጣለን። ችግር የለውም። እሺ ተስማማው። ስለዚህ አላህ የፍጡራንን የማይመስል እጅ አለው። ከፍያውን ግን አላህ ነው የሚያውቀው አይደለ? አይዋ ኦኬ። ላይ ለላ እንደዚህ ብዬ ተጠየቅኩ። ተስማማለህ? አንድ ጥያቄ ልጠይቅህ። እኔም እንደጠየቅከኝ አንድ ጥያቄ እንድጠይቅህ ፍቀድልኝ። ቀጥል። እሺ አላህ እጅ አለው ወይንም አካላት አለው ወይ እያልክ ነው እየጠየቅ ያለው። እኔ እያልኩህ ያለሁት ለሱ አምሳያም ሆነ አካል ማድረግ አንችልም። ነገር ግን በሱ አካል ላይ የሚያውቀው ራሱ ነው። ገባህ አይደለ? እያንዳንዱን ነገር ግን ፍጥረት ዓለምን መፍጠር ይችላል። ሁን ሲለው ያደርገዋል። ሁሉንም ነገር በሱ ትዕዛዝ ብቻ ነው የሚሳካው የሚሆነው ማለት ነው እያንዳንዱ ነገር። ሁለተኛው የምነግርህ ነገር ቢኖር እግዚአብሔር አንተ ያንተን ጥያቄ አላህን እንደዚህ እንደጠየቅ እግዚአብሔር አካል አለው ወይ ብዬ እስኪ ልጠይቅህ፣ አንተን እስኪ መልስልኝ። አላህ ማለት እግዚአብሔር ማለት ነው። እግዚአብሔር ማለት አላህ ነው አይደለም? በአንተ ሎጂክ መሰረት እስኪ አንተ ልጠይቅህ። ላይላ እኛ እግዚአብሔር አላህ ነው ብለን አናምንም። አላህ አዳምጠኝ። እሺ አሁን እግዚአብሔር እጅ አለው ትላለህ? ንገረኝ እስኪ ንገረኝ። የእኛን ከሆነ አናጸድቅም። ቅድም መልሻለሁኝ። የእኛን አናጸድቅም። የክፍል አካላቶች ፓርቶች ስብስብ ነው ብለን አናምንም። እጅ፣ በፊት፣ አይን ምናምን የሚባሉ ስፔሲፊክ ፋንክሽን ያላቸው የአካል ድምር ውጤት ነው አምላክ ብለን አናምንም። ምክንያቱም አምላክ መንፈስ ነው ብለን ነው የምናምነው። እኛ ደግሞ ከእናንተ ይለያል። ስለዚህ አንተም አታምንም። ከስር ኩን ደግሞ አላህ አካላት አሉት። እጅ፣ እግር፣ ባት የሚባሉ የተናገሩት ያጸደቀውን እናጸድቃለን። ከፍያውን ግን አላህ ነው የሚያውቀው አለ። አካላቶች አሉት። ማንን? እኛን የማይመስል ሜይ ቢ እጁ በጣም ትልቅ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል፣ በጣም ቀይ ሊሆን ይችላል፣ በጣም ጥቁር ሊሆን ይችላል። ማንን ይመስላል? እጁ እኛን አይመስልም። ወይት ላይ ነው እንደዚህ ኃይል እንትን ያለው ጽሁፍ አለ፣ ማስረጃ አለ። ያለ ማስረጃ አናወራም። እያንዳንዱ ነገር የተጣፈን ነገር ከነቢያት የመጡልንን መጽሐፎችን በማንበብ ብቻ ይሁን። ሎጂካችን እሱ ላይ ብቻ ነው ትኩረታችን። ማስረጃ አንጣ በለው። አዳምጠኝ። እኔ አይደለሁም ያልኩት። እኔማ የለም ብዬ ነው የራሴን ነገርኩ። የራሴ ፈጣሪ እጅ፣ እግር፣ ባት፣ ፊት፣ አይን ምናምን የሚባሉት የአካል ክፍፍሎችን አናጸድቅም አልኩ። ወንድምህ ግን ኖ ለአላህ እናጸድቃለን የፍጡራንን የማይመስል እጅ አለው፣ እግር አለው፣ ባት አለው ብሎ ያምናል። ማ ኩን ፈየኩን። እሱን ነው መጠየቅ ያለብን፣ እኔን አይደለም። እኔ እሱን ሳይሆን አዳምጠኝ። ለአንተ በእንደዚህ አይነት ስህተት ውስጥ ያልሆነ ጥያቄዎችን ጠይቀህ ሰውን ለማወዛገብ እየሞከርክ እንዳለ ይሰማኛል። እንደዛ ሳይሆን አንተ በእሳቤክ በራስ አስተሳሰብ ማለት ነው እንዴት ይሄንን ጥያቄ ልትጠይቀው ምን ፈልገህ ነው? በቀጥታ እስኪ ሙስሊሞች መጠየቅ የፈለግከውን ነገር ጠይቅ። እሺ ቴንክ ዩ። ጥያቄ ገና አልተጀመረም። ጥያቄን መግቢያ ጀመርን። ላኢላሃ ግን በጣም እየረበሽክ ነው። ጥያቄዎችን አድረስ አታደርግም። ሁሌ የምታደርገው ምንድነው? ትችት ነው። ትችት ደግመህ ከተቻ አወርዳለሁ። ሶሪ ሳተች ምላሽ ብቻ ትሰጣለህ ማለት ነው። ቤታችን የተማረ ሰውና መመለስ የሚችልበት እንጂ ብቻችን የምናወራበት ቤት አይደለም። ተረት ተረት የሚወራበት ቤት ሳይሆን መረጃ ክፍተን የምናወራበት ቤት ነው። የምታወቀውም በዛ ነው። ለኦዲየንሶቼ ክብር አለኝ። ተረት ተረት ከኪሴ ማወራ ሰው አይደለሁም። ማስረጃ መክፈት ችግር የለብኝም። ማስረጃ የማሳየትም ችግር የለብኝም። አታክ የሚያደርገኝ ሰው አልፈልግም። አታክ ካደረጋችሁኝ ወደ ነብያችሁና ወደ አስተምሮታችሁ ስለመመልሰው ሊያበሳጫችሁ ይችላል። ሪስፔክትፉል ለሆኑ ሰዎች ከኔ በላይ ሪስፔክት የሚያደርግ የለም። እንድታወሩም እንድትሰጣችሁ ደጋግመህ ላይላ አስተምሮትን ግለጥ። አስተምሮትን ብቻ ተናገር። እኔ ለምሳሌ የለውም አለው ብትል በፈለግከው ነው የምመራው። የለውም ካልክ እስማማለሁ፣ አለውም ካልክ እስማማለሁ። አንተ በምታምነው ነው መሞግትህ ማለት ነው። ስለዚህ ስትጠየቅ እኔን አትሳደብ። በዛ በተቻለ መጠን እሺ። አልሰድብህም። እኔን እስካልሰደብክ እምነትን እስካልሰደብክ ድረስ እኔ ሰውን አልሰድብም። ስሜታዊ የምታደርገው እምነት ስትሳደብ ብቻ ነው። እኔም ብትሰድበኝ ብትመታኝም አይገርመኝም። እያንዳንዱ ነገር ነቢያቶች ላይና በአላህ ላይ መሳለቅን ግን ስታመጣ የምታገስበት ምንም አይነት ምክንያት የለኝም። ልሳደብ እችላለሁ። እንደዛ አላደርግም። ተተሳደብክ ነው። እኔ አልሳደብም። ወደ ጥያቄ ኢምራን የሚባለውን ልጅ ባለጌ ነው የሚዩት አድርጉት። ቀፋፊ ስድብ እየተሳደበ ስለሆነ ኤኒዌይስ በደንብ አስተውል። ስለዚህ ጥያቄው ደግሞ ሞር ፎከስ አድርግና የምታምነውን ብቻ ግለጽና አለት። ስለዚህ አላህ የአካል ክፍሎች እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን አታጸድቅም ማለት ነው አንተ።
ይሄንን እያልኩ ያለሁት ተነቢያቶች የተጻፈ መጽሐፍ ላይ ገልጸን ስናይ በማስረጃ ሲያሳዩ የዛኔ ነው። እኔ እናንተ ስለተስማማን አንድ ነገር አድርገን ወይንም ሰተን ማለፍ አንችልም። አንተ እኮ ተመሪ እኮ ነህ። በነቢያቶች ነው እንድትመራ ይታዘዝከው። እሺ ነቢያቶች የሰዎች መሪ ናቸው። አዳምጠኝ፣ ልጨርስ። ፈጣሪ ንገረኝ። እሺ አለው ነቢያቶች የሰዎች መሪ ናቸው። ሰዎች ደግሞ የእንስሳቶች መሪ ናቸው። አዳምጥ። በእነዛ ነው የምንመራው እንጂ ዝም ብለን እኔ እናንተ በተስማማነው መንገድ የሆነ ነገር አጥርቀን ሰተን የምናልፈው ነገር የለም። ይሄ ክርስትና ላይ መጽሐፍ ቅዱስ ላይ ነው ይሄ የሚቻለው። በሙስሊም ግን አንዲትን ሐርፍ መቀየር አትችልም። ቁርአን ላይ ኢስላሚክ ዲሌማ የንን ጭንቅላት እዛው ነው የሚመጡት። እምነት ፈጣሪህን ንገረኝ እያልኩት ተረት ተረት ያወራል። ስቲል ያኔስ ኩን ፈያኩን ቀጥል። በቃ አንተ ከተመቸ ቀጥል። ከሶስተኛ ክፍል ያለፋችሁ ግቡ። እዚህ ስገቡ ከሶስተኛ ክፍል ያለፋችሁ ቢያንስ ዘመን ሙታረክ አይጨርስም። ምን ከሷ ተሻርማለም ተስማማለህ? በሷ ሐሳብ ሽማራባ ዝሮ ነው የገባው ለታ በሷ ሐሳብ ተስማማለህ? ለሰለሰ ተስማማለህ? በሷ አጀንዳቱ በሷ ሐሳብ ተስማማለህ? አጀንዳቱ እኛ የሙስሊሞች እኛ ራሳችንን የምናውቀው። እሺ አላህ ጅግር አለው ብለህ ታምናለህ? ቁርአን ሐዲስ ያለውን በቃ አጥድቀን እንቀበላለን። ግን ኦኬ እሺ አላህ ጅግር አለው ብሏል ሐዲስና ቁርአን ብለህ ስለዚህ ተው ነግሬሃለሁ። አላህ እግር አለው ብለህ ታምናለህ ወይ? አላህ እጅ እግር በአፍ ፊት አይን አለው ብለህ ታምናለህ ወይ? የአካል ክፍሎች ተውና አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ከሁሉም የጸዳ ነገር ነው። አንተንም እኔንም የፈጠረ ጌታ ነው። ገባ? የራሱ ምላሽ የፈጠረ ጌታ ነው። خلقنا ورزقنا ፈጠረንም የሚረዝቅ this is Islamic dilemma look ስለ አምላኩ ምንነት ሲጠየቅ ስለ አካላቱ ሲጠየቅ ያልተጠየቀውን ይመልሳል። ማንን ፈጠረ አላህ ብዬ አልጠየቅኩም። እኔ ማንን ይመስላል ብዬም አልጠየቅኩም። ማንንም አይመስል who cares? ቢያንስ ጥያቄውን ስሙ። ከስር ያላችሁ እህት ሙስሊሞች አስተውሉ። ጥያቄው ምንድነው? የሚመልሱት ምንድነው? እፎይ እጅ አለው የለውም ተብሎ ሲጠየቅ እፎይ እኮ ማንንም አይመስልም። ምን ተጠየቅ እንደዛ ተብለ ሴና ሰላም ነሽ? ያልተጠየቃችሁትን አትመልሱ። ችግር ነው። ሴና አለሽ? እንዴት ነህ? እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለን። ምን አይነት አላህ ነበር ያንቺ አላህ? እጅ ያለው ነው ወይንስ የሌለው ነበር? እኔ የለውም ብለን ነው እኛ የምናምነው። ግን እህቴ ደግሞ በቀደም እንደዚህ ስጠይቃት አለው አለችኝ። እጅም እግርም አለው ስትለኝ ደነገጥኩኝ። አንገትስ አለው? እንጃ እኔ አላውቅም። ግን እኔ የለውም ብዬ ነበር የማመልከው። ኤሬስ እስልምና ዲሌማ ነው። ሰላም አንደኛው አለ ብሎ ያምናል፣ አንደኛው የለውም ብሎ ያምናል። ሲጠየቁ ሌላ። ኤሬስ ኡሙ መሐመድ ሰላም፣ እንዴት ነህ? እንኳን ደህና መጣህ። ሰላም ነኝ። ኦኬ አላህ አካላቶች ትክክል ፓርቶች አሉት ብለህ ታምናለህ? አላህ የአካል ክፍሎች አሉት ብለህ ታምናለህ? በቁርአን የተገለጸውን እናምናለን፣ በሐዲስም የተገለጸውን እንዲሁም። ለምሳሌ ምን ጥያቄ ጠይቀኝና የተገለጸ ከሆነ የማውቀው ከሆነ መልስልሃለሁ። ለምሳሌ እጅ አለኝ ብሏል። አለው እንላለን። አለው ስንል ግን የአላህ እጅ ከፍጡራንም ከምንም እጅ የማይመሳሰል እጅ መሆኑን እናምናለን። ምክንያቱም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ኦኬ አሁን እሷን ትጨርሳታለህ። ጥቅሷን እንቀጥል። እግርስ አለው? ከተጠቀሰው ኦኬ
አንገትስ ያልተጠቀሰ ነገር አለ። አሁን የአካል ክፍል ማለት የሚያስተምረው ነገር ይህን ጥያቄ ጠይቀህ የምታስተምርበት መልእክት ምንድን ነው? ማስተምርበት። ስለዚህ እጁ ምንድን ነው ጥቅሙ? ማለት እጁ ጥቅሙ ምንድን ነው? አለኝ ካለ ባህሪ ነው እኮ ይሄ። ባህሪን ታጸድቃለህ እንጂ ስለ ጥቅሙ ስለ ምናምን ልታወራ አትችልም። ስለ ጥቅሙ አንተ መጀመሪያ አይምሮህን ከማመሳሰል አጽዳው። መጀመሪያ መጽዳት አለበት። እሱን እረፍ፣ አትቸኩል። እዛ ውስጥ አይን አለው። ስማማ አዳምጠኝ እንጂ ኦፈይ መጀመሪያ ማለት ነው ለሱ አምሳል አባሽ ነህ አንተ። ተረጋጋ። ስለዚህ እኛ አሁን እያወራን ያለነው ዋብያዎችን ነው። አይን አለ የለውም? ለምን አህባሽ ዋሃቢ ትላለህ? ሲጀመር ማለት በትክክል መልእክትህን ማስተላለፍ ነው። የሚፈልገውን ጥያቄ ማስተላለፍ ነው። እሱ ያንተን አስተምሮ አይቀበልም። ልዩነት ሊኖር ይችላል። የትኛውም እምነት ላይ የተለያዩ ልዩነቶች ሊኖሩ ይችላሉ፣ አለመግባባቶች። ኺላፍ ያለበትን መሳላ ሰሞኑን እየተከታተልኩ ነው። አንዴ እኔንም አድምጠኛ። ሰሞኑን እየተከታተልኩ ነው። የምታነሳው ኺላፍ ያለባቸውን ጉዳዮች እየመረጥክ ነው እና ከእንዲህ አይነት ነገር ምንድነው የምትማረው? የምታስተምረውስ ማህበረሰቡን አንተን የሚከተልህን ሰው ምንድነው የምታስተምረው? መልእክትህ የሰው ልጅ እኮ የተራበው ምንድን ነው? ማን ነው ፈጣሪ? ኺላፍ እንዳለበት ካወቅ ደብቃችሁ የኖራችሁትን አስተምሮ ስለ አምላካችሁ ምንም እንደማታውቁ ማሳወቅ፣ አምላካችሁ ከሺህ እንደሚበልጥ ማሳየት ለህዝብ ግልጽና የተብራራ ነው። እስልምና አንድ ነው የሚለውን ተረት ተረት ማፍረስ አላማ የሱ ነው። ኤኒዌይስ ኡስማን ቀጥል። 7 ቁጥር ሮላንዶ። እውቀት ያላችሁ ግቡ። ከ5ኛ ክፍል ያለፋችሁ ለየያት ግቡ፣ ለመመለስ ግቡ። ኡስማን አለ እየየ ለማለት አትግቡ። ቢላል እንኳን ደህና መጣ። ሰላም ነው። መስገን ነው። ይሰማል? ጥያቄ ጠይቅ። ኦኬ፣ አካላትን ጥያቄ ተናገርልኝ። ምንድን ነው? ኦኬ፣ አካላትን ታጸድቃለህ? አላህ አካላቶች ክፍሎች አሉት ብለህ ታምናለህ? አለው፣ ግን እንደ ሰው ሳይሆን ባት አለ ሲባል እንደ ሰው አይደለም። አላህ ባት አለ ሲባል የሚበላ የሚጠጣ ሳይሆን ደግሞ እንደ ሰው ደግሞ ገዘራ ይዞ የሚሰራ ሳይሆን የሆነ እስክርቶ ይዞ ምጽፍ ሳይሆን አላህ ራሱን የቻለ የማይገመት ባት አለው። እሱ አላህ ማለት ነው። ኦኬ፣ ተውራትን በእጁ ነው የጻፈው በእግሩ ነው የጻፈው? አላህ በምንም የጻፈውን እኔ መገመት አልችልም። አላህ እንደ ሰው በእጅም በእግርም ተጻፈ አይባልም። አላህ በቃ እሺ የሚያደርገው ነገር በሰው አይምሮ የሚለካ አይደለም። አደምን በምኑ ነው የሰራው? አደምን በምኑ ነው የሰራው? ከጭቃ ሰራ። በምን? በእግሩ ነው የሰራው በእጁ ነው የሰራው? በምንም ስራ ሲባል እንዳንተ እስክርቶ ይዞ እንደምጽፍ የገመትክ ነው። አሁን የአንተ መጽሐፍ ቅዱስ ላይ ማለት ነው ምን ይላል? የራስን ምላሽ መልስ። አታልቅስ። ሰውን እንደ ምሳሌ እንፍጠር አላለም? አታልቅስ። እየያትበል የራስን እምነት ግልጽ አድርግና ተናገር እንጂ እንዲያሰብክ ነው እንዲየሆንክ ነው ብለህ እኔን ጀጅ አታደርግ። አካላት ክፍፍሎችን ካጸደቅ እነኛ አካላቶች ደግሞ ምን አይነት ጥቅም አላቸው? አይኑ ማያ ብቻ ነው ወይንስ አይኑ መሄጃ እንደ እግርም ያገለግላል? ጆሮ መስሚያ ብቻ ነው ወይንስ እንደ እጅ መያዣም ያገለግላል? የማንንም አይመስልም ስትል እጁ ትንጥዬ ወይንም ትልቅዬ ስለሆነ ነው የማንንም አይመስልም ያልከው? አይኑ በጣም ግዙፍ ስለሆነ ነው የማንንም አይመስልም ያልከው? ወይንስ ከምን አንጻር ነው የማንንም አይመስልም? በአንተ ጥያቄ አስይዤ የሆነ ጥያቄ አንተ መጠየቅ ትችላለህ? ቀጥል። ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠር አለ። ታዲያ እንዳንተ ነው ተፈጠረው? አላህ እንዳንተ ነው ማለት ነው? እኛ አካላትን አናጸድቅማ። ስለዚህ ሰውን እንደ ምሳሌያችን እንደ አርአያችን እንፍጠር። እንደ አርአያችን እንፍጠር ካለ በኋላ
እዛው 28 ላይ መልስልሃል እኮ አላነበብከውም እንጂ ገዥነቱን ነው። እሺ ገዢ እንዲሆን ስልጣን ሰጠው እግዚአብሔር። መልኩ ባህሪው ምንድነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። መልክ ይሄ በመልክ ይገለጻል። ያ የኛ ላይ ደግሞ እንደዚህ በመልክ ራሱ የሚገለጽ አይደለም። ታውቃለህ እኮ እያልኩ እኮ ነው። በመልክ እንደዛማ ካመጣ እኮ አደምን እኮ አላህ 60 ክንድ አድርጎ በመልኩ ፈጠረው ይላል። እኔ እዛ ውስጥ መግባት አልፈልግም። ምክንያቱም እንዴት ኢንተርፕሬት እንደምታደርጉ ስለማቅ ማለት ነው። ያ አስተምሮተ ነው። እኛ እዛ ጋ አንድ ገዥነቱ ቁጥር 28 ይመልሰዋል። አንድም ደግሞ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ ነች፣ ረቂቅ ነች፣ ማትያዝ፣ ማትታይ፣ ማትዳሰስ ነች። አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እንደዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል ሶስት ነው። ነፍስ ሶስት ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ የሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የእናንተ እንደዛ ነው። ራሱ እሱ ሙሉ እውቀት ነው። አምላካችን ባህሪው ራሱ እውቀት ነው እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዜ ሁሉን ያውቃል የሚለው ራሱ የፈጣሪን ባህሪም ይገልጽ አይደለም። ራሱ እውቀት እኮ ነው። አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገር የሚጠቁም ስለሆነ ማለት ነው። ኮዝ እና ኢፌክቶች ስለሚያመጣ ኮዝ እና ኢፌክት ስላለ ማለት ነው። ከኮዙ በፊት አያውቅም አይነት እሳቤን ስለሚያመጣ ማለት ነው። ለማወቅ የሆነች ጭንቅላት የምትባል የሚያስፈልገው አምላክ የለንም እኛ። ቃል ለምሳሌ ወልድ የአብ ጥበቡ ተብሎ ይገለጻል። የአብ ጥበቡ ነው፣ እውቀቱ ነው። ኤኒዌይስ ስለዚህ ነፍስ አዋቂ ነች። ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ በአንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው? ኢየሱስ አምላክ አይደለም ያልክ እኮ ነው። እሺ ቆይ አትንቀልቀል፣ ትንቀልቀል። እኔ ዛርግስ እንዳትደፋ፣ ትደፋለህ። አይ እሱ መልስ። መጀመሪያ ኢየሱስን አምላክ መሆኑን ያመንኩ ነው። አሁን እዚህ ጋር ኦኬ፣ አላህ አለመሆኑን ማለት ነው። አላህን ከኢየሱስ ጋር አነጻጽረው ነው ኢየሱስ ሁለት እጅ አለው እና ሁለት እጅ አለው። ኢየሱስን እንደ አምላክነት ታምናለህ አይደለም? እኔ አላምንም። ግን እኔ አላምንም። ኢየሱስን እንደ አምላክነት የምታምነው ከሆነ ኢየሱስ አሁን አምላክ እንዳልሆነ እያመንክ ነው አንተ። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ አላህም ሁለት ጆሮ አለው። ስለዚህ ያላይን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስቲ አንተ አምላክነቱን እንግዲህ እዚህ ጋር ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን። እኛ አምላክ በባህሪው ነው ያልነው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው አስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። ስለዚህ ክርስቶስ በስጋ ተገለጠ፣ ስጋን ፈጥሮ በስጋ ተዋህዶ ተገለጠ፣ በስጋ ተገለጠ ብለን መለኮት በስጋው ተገለጠ እንጂ መለኮት በባህሪው ስጋን ሳይዋሃድ ኢየሱስን አባቱ ቀን ሂዶ ተቀመጠ፣ ባህሪውም ተቀየረ ምናምን። ተረጋጋ፣ ትደፋለህ። ስለዚህ እኛ በባህሪ አምላክ መለኮት በባህሪው እጅ፣ እግር፣ ክፍሎች፣ የአካል ክፍሎች፣ አይን የምትባል የሚያይባት ብቻ፣ ጆሮ የምትባል የሚሰማባት። አትሳደብ። ያው የሚጠይቀውም በቀስት ያልክ መለስ። አንተ ሳይሆን ችግር ያለብህ አንተ ጋር የሚከራከሩ ሙስሊሞች ናቸው። ደደብ ሰው እኮ ነው አንተ ማለት። እንዴት ነው አንተ ጋር የሚከራከሩ ሙስሊሞች እኮ ነው የሚገርሙኝ። አንተ ሳይሆን መልስ። እሺ
መልስና ምንም አልመልስልህም። ለአንተ ምንም ጥያቄ የለህም። አንተ የህዝቡን ማበላሸት ነው። ክርስቲያን ላይ እየቀለድክ ነው። አትቀልድባቸው። አንተ ምንም እውቀት የእስልምና አንድ ሀሳብ ልስጥ እፎይ ማለት እንደተማረ ሰው የተማረ ሰው ይግባ እያልክ እየተናገርክ ነው። አንተም እዚህ ያለ 2300 ሰው ታዛቢ ነው። የራስህን ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ። እንድንመልስ እድል እንኳን አትሰጥም። የራስህን ሀሳብ ትናገራለህ። ሌላ ሰው መልስ ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። አታልቅስ። እኔ አላለቅስም። አንተ ነው የምታለቅሰው። እኔ አላለቅስም። ጥያቄ ካለህ ጠይቅ። ጠኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ እየመለስን ነው። እየጠየክ ነው፣ እየመለስን ነው። ለሪፈርድ እንዲመቻች ጎን አድርጌ ልለጥፍህ። አሁን ና አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራራ፣ ጠይቅ። አላህ ክፍል አካላት ድምር መልሽ እልሃለሁ። የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔ ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ሰው ይታዘባል እኮ። አምላኩ ጭንቅላት አለ የለውም? አምላኩ ጭንቅላት አለ የለውም? ሚውት አድርጋ ነው ወይ ሰውን የምጠይቀው? ጭንቅላት አለ የለውም? መልስ። አንተ እኮ ፍጡሩን ነው የምታመልከው። አንተ ነህ እኮ ፍጡሩን ነው የምታመልከው። አምላኩ ጭንቅላት አለ የለውም? እጅግ ነው የምታመልከው። ልጁን ነው አባቱን ነው የምታመልከው። አታልቅስ። ማን እንደምታመልኩ እንኳን አታውቅም። ይሄንን ነው ህዝብ የአንተ ህዝቦች እየተሰቃዩ ያሉት ማን እንደምታመልኩ ስለማታውቁ ነው። አታልቅሱ። ትወርዳላችሁ ሁላችሁም። አታልቅሱ። አንድ ጊዜ ብዙ ጥያቄ አላችሁ። የኦርቶዶክስ ተከታዮች ብዙ ጥያቄ አላቸው እርስ በርሳቸው ተከታዮቹ። አይ አምላኩ ጭንቅላት ይኖር አይኖር አያውቅም። ሉክ ቻሌንጅ አድርጉ እስቲ አንዴ። አላህ ጭንቅላት አለው ወይ እያላችሁ ጻፉ ኮመንት ላይ። አላህ ጭንቅላት አለ የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል እያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለኩ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር እያመለክ ኢዴት ደደብ ነህ። ሰውን ሚውት እያደረክ ነው የምታስወጣው። ደደብ ውረድ። ጭንቅላት የሌለው አምላክ እያመለከ እኔን ደደብ ይላል እንዴ? ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ እስኪ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካቸው ጭንቅላት አለው የለውም? አምላካቸው ጭንቅላት አለው? ለምንድን ነው በስነ ስርዓት ታልቅስ? አንተም ታልቅስ። ሉክ አካላታችሁ እግር ካለው፣ እጅ ካለው፣ አይን ካለው፣ ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ከሆኑ አይኑ ማያ ከሆነ መስሚያ ካልሆነ፣ ጆሮ መስሚያ ከሆነ ማያ ካልሆነ፣ እግሩ መሄጃ ከሆነ ማያ ወይንም መስሚያ ካልሆነ ኢች ቦዲ ፓርቶቹ ዲፍረንት ፋንክሽን ካላቸው የተለያየ የተናጥል አካላቶቹ የተለያየ ባህሪያትና ተግባራት ካላቸው አላህ ጭንቅላት አለው የለውም? ጭንቅላት ከሌለው ጭንቅላት የሌለው አምላክ ለምን ታመልከው? ጭንቅላት አልባ አካል ለምን ታመልካለህ? ምክንያቱም አካላት ክፍል ስላጸደቃችሁ ማለት ነው። እጅ፣ እግር፣ ባት፣ ፊት፣ አይን ያለው ነገር ግን ጭንቅላት የሌለው አምላክ ጭንቅላት ከሌለው አንተ እንደ ጭንቅላት ሊኖር ይችላል? ማይ ላይፍ እንኳን ደህና መጣሽ። ሰላም እፎይ፣ ደህና ቆያችሁኝ? ሰላም ነው? እንዴት ነው? ሁሉ ሰላም። አምላክሽ እንዴት ነበረ? ጭንቅላት የነበረው ነው ያልነበረው ነበር የምታመልኪው? እኔ ተማሪ ነኝ፣ ገና እየተማርኩ ነው።
በፊት ግን ምን ብለሽ ነበር የምታመልኩ? እንደዚህ አካላት ክፍሎች ምናምን ታውቂ ነበረ? እኔ አላቅም የለም ብዬ ነው የማምነው። ኦኬ አካል ድምር ውጤቶች አይደሉም ብለሽ ነው የምታመልኪው? መስጊድ መሄድ፣ ሰላት ማድረግ፣ መመለስ አላህ መልስ አለው ለሁሉ መፈክር ነው አይደለ? በፊት እንደዛ ነው እኔ የማውቀው። ዛሬስ ያንቺ አላህ እንዴት ነበረ? ጭንቅላት ነበረው ነው ጭንቅላት አልባ ነበር? ጭንቅላት የለውም እግር የለውም። አንቺ ደግሞ አባሽ ነበርሽ። እኔ ዋህቢ አይደለንም ቤተሰቦቻችን ጠቅላላ። ጭንቅላት አልባ አካላት ነው። ሴና እህቷ ዋህብያ እንደሆነች ነው የነገረችን። ጭንቅላት አለው የእህቷ ጭንቅላት እግር አለው ጭንቅላት አለው ብላሻለች። ሴና ጠይቂያት እስኪ። ሴና አለሽ? አዎ ጠይቂያት። ከአንድ ቤት ራሱ የተለያየ ነው የሚሆነው፣ ከአንድ ቤትም የተለያየ ነው የሚሆነው እና እኔ የለውም ብዬ ነበር የማመልከው። እሷን ስጠይቃት ግን አለው አለችኝ። እግርም ሁሉም ነገር አለው ነው ያለችኝ። እንግዲህ ኦልራይት። ስለዚህ ነፍስም የለውም። ሐውልት ነው ወይስ ጣዖት ነው? ይሄንን እስኪ ንገሩን፣ ማርያምን ንገሩን በላቸው፣ ይንገሩን። ኦልራይት እሺ። ኩን ፈየኩን የምትመልሰው አለ? ኩን ፈየኩን ሰይድ ለምንድን ነው ሚውት የምታረግ? ሚውት እያረከ ነው እንደምትወያየው። መጀመሪያ እኛም የምንሰጥህን ሀሳብ በስነ ስርዓት መመለስና ቀጥል መልስ። ምንድን ነው የምንመልስልህ? መጀመሪያ ነው የመጣሁበትን አጀንዳ ተገባ። አንተ ስለ እስልምና ምንድን ነው ፖለቲካ ነው እየሰራህ ያለኸው ወይስ ከኛ ጋር እየተመካከርክ ነው ውይይት የጀመርከው ወይስ ከፈጣሪ ጋር ነው ግጭት? አንተ አልገባንም እኮ። ከስር እናዳምጥ። ተማር ከስር ሙስሊሞችን ከጨለማ እያወጣው ነው። እየያ አይሰለቻቸውም እንደ እየየ ማለት እነዚህ ሰዎች በእናታቸው። ኦኬ የአህመድ ልጅ ቀጥል። እሺ አማን ነው? እንዴት ነው? ሰላም ነው ይመስገነው። አረብኛ ስም የዲን ወታደር። ተረጋጋ፣ ተራን ጠብቅ። እሺ ወይ እፎይ፣ እንዴት ነው? እንኳን ደህና መጣ። እንዴት አመሸህ? ይመስገነው። አንዳንድ ጥያቄዎችን እያየሁኝ ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው፣ እጅ ለሚለው፣ እግር ለሚለው፣ ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት ለሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው አለ ብዬ አላምንም። ስለዚህ የለውም ነው የሚባለው አለው ነው የሚባለው? በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ። በምንድን ነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረህ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። ኦልራይት። ነገር ግን የአካል ክፍሎች እንዳሉት ታምናላችሁ? ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። መረጃ ማለት ነው። ፊት እንዳለው። ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው። የማንንም አይመስሉ እነኚህ ሁሉ እንዳሉት ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛ ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንም አይመስሉ አሉት አካላቶች ማለት ነው። ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህ የጠየቀው ጥያቄ ማለት ነው። እሺ
በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። ماشي ያን ቀለምን ሐዲስ ላይ የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል። ቀለም እስክሪብቶን ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው اذا اراد شيئا ان يقول له كن فيكون አንድ ነገር በፈለገ ጊዜ ያዘዋል፣ ያ ነገር ይሰራል ነው። አደምን አለይሂ ሰላም በእጁ ነው የሰራቸው። አይ እሺ ወደዛ እንመጣለን። ለሙሳ ተውራትን ጽፎ ነው የሰጠው አይደለም? እሱ ጽፎ አይሰጥም። ያው ከላይ ነው የሚመጣው፣ መልአኩ ነው የሚልከው የሚያመጣው። ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢለውስ ተውራት የተለየ ነው። አራት ነገሮችን አላህ በእጁ ጽፏል ተብሎ ይታመናል። አንደኛ አርሽን፣ ሁለተኛ አደምን፣ ሶስተኛ እንትንን ተውራትን፣ አንድ ደግሞ ነበረ። አራት ነገሮችን እንደ እስልምና አላህ በእጆቹ ነው የሰራው ተብሎ ይታመናል። መረጃ የለኝም። ይፎይዋ ለአደም አለይሂ ሰላም መረጃ አመጣልሃለሁ። ለአርሽ ለምትለኝ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል እኔ አላውቅም። አለ በእጆቼ ጽፎ ሰጥቷል። አደምና ሙሳ በተከራከሩበት ላይ ሙሳ አደም ምን ይለዋል መሰለ? ለአንተ እኮ አላህ ተውራትን በእጁ ጽፎ የሰጠህ ነህ ብሎ ይለዋል አደም ሙሳን ማለት ነው። ሐዲሱ እስራኤል የሚባል አለ። ቁርአንና ሐዲስ ውጭ የሆነ በፊት የነበረ እዛ ላይ ሊኖር ይችላል። እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም አለ ብለን ያው እንደ ማንኛውም ሰው እንሰማዋለን። እየተረዳኸኝ አይደለም እኮ ሳሂህ ሐዲስ ያ መረጃ ይከፈትልህ። አሁን የእንትኑን የተውራቱን ጽፎት አላህ ነው የጻፈው የሚለውን ያ ካሜራ አልከፈትኩም። አይ ቲንክ ኔትወርክ ጥሩ አለ መሰለኝ። አልተከፈተም። አይ ካሜራ ዝግ ነው። እኔ ጋር ነው የማይታየኝ። እኔ ጋር ነው የማይታየው። ይሰማል? ክርስቲያን ውጣና ግባ። እሺ ውጣና ግባ። ኔትወርኩ የሱ ጥሩ አይመስለኝም። ሎክ ወንድማችን አለ። ኦኬ ይሰማል? እኔ ይሰማል። አንተ ያ ዋና አርጉመንታችን ምን መሰለ? ስለዚህ አላህ እጆች አሉት፣ እግሮች አሉት፣ አይኖች አሉት አይደለ? አዎ ኦኬ። እነኝን አጸደቅ። ያልተገለጹትንስ እንዴት ነው የምታደርጉት? ስላልተገለጹት እኔ አይመለከተኝም። የለውም አለውም ስለተነገረኝ ብቻ ማመን ነው የሚጠበቅብኝ። የለውም አለውም አትሉም ነው ወይንስ? ቆይ አለው ነው የምትሉት የለውም ነው የምትሉት? ከይፍያውን አላህ አይን አለኝ ብሎ ቁርአን የተነገረን አለ። ደጃል አዕወር ነው፣ አላህ የእናንተ ጌታ አዕወር አይደለም ብለው ረሱል ስለ አይን እንዳለው ነግረውናል። አይን አለው እናሰብታለን። ይሄንንም በምክንያት ነው የተነገርነው። አላህ ጀሃነምን በእግሩ ይረግጣታል የሚል ሐዲስ አለ። እግር መኖሩ እናረጋለን። የዱላሂ መብሱጠታን የሚል ቁርአን ላይ አለ። የአላህ እጅ ሰፊ ነው እንደፈለገ የሚሰጥ ነው ብሎ ቁርአን ላይ የተቀመጠ አለ። ይሄ አሁን እነዚህ 3 ነገሮች ወይ 4 ነገሮችን እንዳለ አውቀናል። ከዚህ ውጭ ስለሌላው ነገር መጠየቅ ቢድዓ ነው ወይም ተጨማሪ ነገር ነው ይላሉ አህለል ዒልሞቹ። ኦኬ ስለዚህ
ሰው ቢጠይቃችሁስ ምን ብሎ አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው የምንለው? የለውም ነው የምትሉት? አለው ነው የምትሉት? መኖሩን አለመኖሩን እራሱ ነው የሚያውቀው። የነገረን ግን ይሄንን ነው። ጎበዝ። ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቁም። እውቀት አለው። ጭንቅላት ይኖረው አይኖረው ግን እናንተ መናገር አትችሉም። አሁን ፍልስፍና ውስጥ አልገባም። እውቀት ያለው ጭንቅላት ስላለው ነው እንደዚህ ነው ምናምን ልና አልችልም። ተስማማን። አላህ የወንድ ልጅ ወይንም የሴት ልጅ ብልት አለው የለውም? መሰለህ አንተም ጌታ አለህ እኔም ጌታ አለኝ። ኖ ስላልተጠቀሰ ወደ ጌትነት ልንመጣ ነው። ያንተ ጌታ ወንድ ነው ሴት ነው ልልህ ነው። ችግር የለውም። እኛ አካላት ክፍል አናጸድቅም፣ አስቀድመው ነው ስለማናጸድቅ እኛ ጋር ምንም ብትመጣ ምንም ችግር የለውም። ፈጣሪ እግዚአብሔር አያይም አይሰማም። ዋይ መሐመድ ተረጋጋ፣ እንትናት ነርቨሳቱን ተረጋጋ። መሐመድ ተራን ጠብቅ። ምንም አልሆንኩም። አብሽር ያለህበት ነገር ልግደልህ ልተባበረ እኮ ትገድለኛለህ። ተረጋጋ። እሱ ይጨርስና እናወራለን። ሎክ ወንድማችን ያለህበት ኢትዮጵያ ውስጥ አይደለህም መቼም እንዲህ አፍ ሞልተህ የምታወራው። ወይ አንድ የሚቱ አድርጋ አንተ ሎክ ወንድማችን ወይ ፎይ የተገለጹትን የአካል ክፍሎች እናጸድቃለን አልክ። የአካል ክፍሎችን እግር፣ ባት፣ እጅ፣ አይን፣ ፊት፣ ጆሮ እነኝን አጸደቅ። ባት አላልኩህም። ባት መረጃ አለህ? ባት እግር ነው ያልኩህ። ባትም እንዳለው ይናገራል እኮ እግር እኔ መረጃ ባት ለሚለው ንገረኝ። እግር እንዳለው አውቃለሁ። ባትም እንዳለው መጽሐፍ ቅዱስ እንትን ሐዲስ ላይ ይናገራል። ባት የሚገለጥበት ቀን ይላል። ኤኒዌይስ ቶ ባትን እሺ፣ ቶ እሺ፣ ባትን ቶ እሺ፣ እግር አለው። እነኝን አጸደቅ። የአካል ክፍሎች ናቸው። በተገለጸው ላይ እናሰብታለን አለው ብለን እንላለን። ባልተገለጸው ላይ ዝም እንላለን። የለውም አለውም አንልም ካላችሁ ጭንቅላት ይኑራ አይኑራ አልተገለጸም። ኦኬ፣ የለውምም አንልም አለውምም አንልም። ለምሳሌ ስለ ብልት የለውምም አለውምም አልተባለም። ብልት ስትጠየቅ ለምን ታዲያ ማለት የጾታዊ ሲሆን ለምን ሊያስደነግጥ ይችላል? እስ ኖርማል እኮ አልደነገጥኩም እኮ አልደነገጥኩም። አንዴ ሎክ ከአካል ክፍል አንዱ ስለሆነ ስለዚህ የለውምም አለውምም ካልተባለ እዛ ላይ ዝም ነው የምንለው ካልክ ብልትም ስትጠየቅ አለውም የለውም ማለት አትችልም። ዝም ነው። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቀጥል። እሺ ማለቴ ፈጣሪ እግዚአብሔር እሺ ቀጥል። ፈጣሪ እግዚአብሔር ያያል አያይም? እኛን ያያል። በምኑ? የእናንተ እኛ የእናንተ እግዚአብሔር ነው ያልኩ። ኦኬ በምኑ የሚለው ራሱ ምድርን ያያታል አያያትም? እሺ አዳም ያያል። በምኑ በምኑ የሚለው እኛ ጋር አይሰራም። ምክንያቱም የአካል ክፍል አናጸድቅም። ሙሉ ተመልካች ነው። እንዴት? በአካል ክፍል አይን በምትባል ሳይሆን የሚያየው እሱ ሙሉ ተመልካች ነው። በረካ አሁን የፈጣሪ ለይሰ ከምስሊ ሸይ ማለት ያያል እኛ በምንለው ቋንቋ አይን የሚለው እንዲገባን ነው እንጂ አስተያየቱ ምን እንደሆነ አናውቅም። እጅ ያለው እንድንል አሁን ያንተ ስለመለስክልኝ ነው። ቆይ አዳም አትረብሽ። ማንኛውም ይረብሻለሁ። መሐመድ አትረብሽ። እናንተ እንደዛ አይደለም የምታምኑት። እናንተ እንደዛ ሳይሆን የአካል ክፍል አጥልቃችሁ የምታምኑት። ቤቢ ገብተዋል። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት እናንተ። አሁን እኮ አንተ እንደዛ ነው። ልክ ነህ። አባባል ልክ ነው። አሁን አንተ ያያል አልከኝ፣ ግን አስተያየቱ እኛ እንደምናየው አይነት አስተያየት አይደለም፣ የተለየ ነው። በዛት አይነት ወይ አይን በምንለው አይነት አይደለም ነው እያልከኝ ያለው እግዚአብሔር አይደል? እግዚአብሔር ያየናል እኮ እኛን። የሚያየን ግን አስተያየቱ እንዴት ነው?
ነገርኩ እኮ እኛ በአይን ክፍል አይደለም የሚያየው። እሱ ሙሉ ተመልካች ነው። መንፈስ ነው አምላካችን፣ በሙላት ተመልካች ነው እንጂ በአካል ክፍል አይደለም የሚያየው። እጅ፣ እግር፣ አይን የሚባሉ ነገሮችን ስፔሲፊክ አካል ለዛ ስፔሲፊክ ፋንክሽን ያላቸው አናጸድቅም አልኩህ እኮ። አንተ ስላጸደክ ነው ወንድማችን። ሀባሽ ብትሆን እግዚአብሔር የት ነው ያለው? እፎዬ እግዚአብሔር የት ነው ያለው ብለን አንልም እኛ። ምክንያቱም እሱ የት ነው ያለው? ከስፔስ እና ፕሌስም ውጭ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደናንተ የሆነ ቦታ ላይ ስላሌለ ይሄ ጥያቄ አሁንም እኛን አይመለከትም። የእኛ አምላክ እኮ መንፈስ ነው ወንድማችን። አካል ክፍሎች እንደዚህ መሄድ መምጣት የተገደበ አናጸድቅም እኛ። ስለማናጸድቅ አይመለከተንም ጥያቄው። አሁን እግዚአብሔር ያለበትን ቦታ አልተግባባንም። ተግባብተናል። እሱ ከስፔስ እና ፕሌስም ውጭ በሁሉ የሞላ ነው ብያለሁ። በሁሉም ቦታ አለ። ያ ለምሳሌ እንዳትቆጣ ልጠይቅ ስለፈለግኩ ነው። ሽንት ቤት አለ ልትለኝ ነው? እንደዚህ መጥፎ ቦታዎች ውስጥ እግዚአብሔር አለ? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? እንዴት? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? ፈጣሪን መጥፎ ባህሪነትን ለእሱ አንመኝም። ስለዚህ መጥፎ ባህሪ እሱን ያቆሽሸው ይችላል ማለት ነው። ፈጣሪን ፍጡር ተጽዕኖ ሊያሳድርበት ይችላል ብለህ ታምናለህ ማለት ነው። ለምሳሌ በእኛ ሐዲስ ኢነላህ ጀሚል ነው። ኢነላህ ጀሚል እሺ፣ እንዳላስባለ ቆንጆዎችን ይወዳል። ስለዚህ ውበቱ ተቆንጆዎች ውጭ ራሱ ጠቀስከው። ጀሚል ነው ጥሩ ነገር ነው የሚወደው ማለት ቆንጆ ነው፣ ቆንጆዎችን ይወዳል ነው የሚለውን ሐዲስ ነው የጠቀስከው። ኤኒዌይስ ሉክ አላህ ቆንጆ ነው፣ ቆንጆዎችን ነው የሚወደው። እኛ እንደዚህ አይነት አስተምረው የለንም። ስለዚህ ከውበት ጋር አያይዘን እንደዛ የምታምን ከሆነ መፍትሄ ነው። እኛ ግን ምን እናምናለን? ውበት አይደለም። አልተረዳኝ። እኔ እኮ ትርጉሙን አሁን አንተ መጽሐፍ ላይ ያየውን እየፈሰሩ ቆንጆ እሱ ጥሩ ነው፣ ጥሩን ነው የሚወደው ነው ያልኩ እኮ። ማተራ አያደርገንም እሱ መልክ አይደለም እያልኩ ያለሁት መልክ አይደለም እያልኩ። ለምሳሌ ሽንት ቤት ሂዶ እኔ ሽንት ቤት እጄ እጠቀማለሁ፣ በልቼ ሽንት ቤት እጄ እጠቀማለሁ። ይሄ ቆሻሻነት ባህሪ ነው እኮ። ችግር የለው ደማተር ሉክ እኛ ፈጣሪ ይሄን ባህሪ ለፈጣሪ አልሰጠውም ነው የምልህ። ለእሱ አይገባውም። አዳምጥ እሺ። ማሰብበት ምክንያት ለምን እንደሆነ ታውቃለህ አንተ? ቦዲ ያለው አደረግከው እንደኔ ቦዲ ካለው ደግሞ ቆሻሻ ነገር ሄዶ ይለጠፍበታል። ቆሻሻ ነገር ሄዶ ስለሚለጠፍበት ያቆሽሸዋል። የኔ አምላክ ደግሞ መንፈስ ነው። መንፈስ ከሆነ ደግሞ ቆሻሻ ሄዶ የሚለጠፍበት አይደለም። ቆሻሻ ነገር በባህሪ የባህሪ አምላኬ ላይ ሄዶ የሚለጠፍ ስላልሆነ በጥሩ ቦታ ላይ አዳም ለአርነት ይኖራል። በጥሩ ቦታ ላይ ጥሩ ነገር ስታደርግ አርነት ትወጣለህ፣ ነፃነት ትወጣለህ፣ ሰላም ፍቅርን ታገኛለህ። በመጥፎ ቦታ ሲኖር ደግሞ በቁጣ ይገለጣል ማለት ነው። በምህረት ሳይሆን በቁጣ ይገለጣል። እንኳን ፈጣሪ ተውና ብርሃን እንኳን ሊቆሽሽ አይችልም። የሆነ ፊዚካል የሆነ እንደዚህ ቦዲ የሆነ ነገር ስለሌለው ብርሃንን እንደዚህ ብርሃን አለ ጭቃ እንደዚህ ወራ ልጥፍበትም ምንም ብርሃንን እንኳን እንዴ መንፈሱ ነው ያዛጋ እንዴ አይደል? አይ ባለቤቴ የነበረች እና እያፋሸጋት ነው። አንተ መሰልከኝ። ኤኒዌይስ ሶሪ፣ ሰላም በልልኝ። እሺ ሰላም ሻማብኝ ሰዓትን እንዳትል ደግሞ እንዳትቆጣኝ። ኤኒዌይስ ጥሩ ጸባይ ያለ ትመስላለህ። ወልዳለች? አዎ መንገድ ላይ ነን። ኦኬ በረካ ይሆንልህ። ሎክ በደንብ አስተውል። እኛ አምላካችን ፊዚካል ቦዲ ያለው ብለን አናምንም። ፊዚካል ቦዲ ያለው ነገር ላይ ነው ቆሻሻ የሚለጠፍበት፣ የሚይዝበት፣ የሚያቆሽሸው ነገር። ሳሙና እንኳን ውሃ እንኳን ቆሻሻን ያነጻል። ሎክ ቆሻሻን ያነጻል፣ ያጠራዋል። ብርሃን በቆሻሻ ሊቆሽሽ አይችልም። ፊዚካል ፈጣሪ ምንድን ነው? እሱ ነገሮችን የሚያስጀምር ለነገሮች ምክንያት የሚሆን ነው እንጂ እሱን ሌላ ነገር የሚያስጀምረው ሌላ ነገር ተጽዕኖ የሚያሳድርበት አይደለም። ስለዚህ ይሄ አይምሮ ውስጥ ያሰብከው ለእኛ አይሰራም። አሁን እኛ ጋር ሲመጣ ውድቅ ይሆናል ማለት ነው።
ግን እንደዛ ከሄድክ ችግር ያመጣብሃል። ምክንያቱም ፈጣሪ ወደ ፍጡር ውስጥ ይገባል። በገባ ቁጥር ፕላስ ደግሞ አደምን በእጆቼን የሰራው ይላል ሱራ 38:75 ላይ ለኢብሊስ ምን ይለዋል? በሁለት እጆቹ ከሰራው አላህን የገማ ጭቃ ነክቶታል እጁን which is ቆሻሻ ነገር ነክቶታል። ጋነምን በእግሩ ይረግጣታል። ጋነምን በእግሩ የሚረግጣት ከሆነ ጋነም ደግሞ ጥሩ ነገር አይደለችም። ጋነም ውስጥ ያሉ ሰዎች የሚመገቡት ምንድን ነው? መግልና የቁስል እጣቢ። ያንን መግልና የቁስል እጣቢ ያለበት ላይ እግሩን ያሳርፋል አላህ። ያንተው ፊዚካል ቦዲ ስላለው ነው፣ ቦዲ ፓርት ስላጸደቅ። እኔ ጋር ግን ቦዲ ፓርት ስላላጸድቅ እነዚህ ነገሮች በሙሉ አይመለከቱኝም ማለት ነው። ተመለሱ ተመለሱ ተመለስ ወገን፣ እንዴት ናችሁ? አርዲ ሰላም ብያለሁ። ሰላም ፎይ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን አለን። ኦኬ፣ ሱሱ ነኝ የዲን ወታደር። አይሰማም? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። ምግብ እየበላሽ ነው እንዴ? አዎ እየበላሁ ነው። ጨርሰሻል? ገና ነው? እሺ፣ የዲን ወታደር። እሺ፣ ጨርሽሽ። ብይ ዝም በይው፣ የበላና የተማረ ይባላል። እሺ፣ እፎይ አማን ነው? ሰላም፣ እንዴት ነው? አልሐምዱሊላህ። መልካም። አካላት ክፍሎችን ታጸድቃለህ እንደማይችል አላሁ ተዓላ የአካል ፈጣሪ እንጂ አላሁ ተዓላ አካል አይደለም። በመጀመሪያ ያው ይሄ የቁርአን ማስተምሮት የሐዲሱም ሰለፎቻችን የመጡበት መንገድ ምንድን ነው? አላሁ ተዓላ ማንንም እንደማይመስል በማንኛውም ባህሪው ማንንም እንደማይመስል። በነገራችን ጥያቄ ትክክለኛ ነው። አሁን አንተ እየጠየቅ ያለው ጥያቄ ትክክለኛ እኛ የምንጠየቀው ጥያቄ ነው። ምክንያቱም አንድ ሰው አካልን የሚመቸውን ነገር ሰጥቶ የማይመቸውን ይሄ አልቀበልም ወይንም አላውቅም የሚባል ነገር ይሄ እንደዚህ የተዛገበ አስተምሮት የለም እስልምና ላይ። እና እነዚህ ሰዎች አንድ ጊዜ በዶዒፍ ሐዲስ እየተመሩና እንደገና ምሳሌ የድ የሚለውን አረበኛ ላይ ገብተህ ብታይ ብዙ ትርጉም አለው። ምሳሌ የድ የሚለው ቁድራ ለሚባል ይመጣል። ምሳሌ ቁድራ ችሎታ በሚል ይመጣል። ሊማ ኸለቅቱ ቢየዲ እያለውን አሁን በችሎታ ያፈጠርኩት በዚህ የፈሰሩ ሰዎች አሉ፣ ሰለፎች ማለት ነውና አላሁ ተዓላ እጅ እግር አለው የሚባል ጌታ አይደለም በፍጹም። ሻፊዒ ኢማሙ ሻፊዒ እንግዲህ ሰለፍ ናቸው። ምሳሌ እነሱ ምን ይላሉ? አላህን እጅ አካል ያደረገ እጅ እግር አለው ያለ ሰውዬ ይሄ ሰውዬ ተስለምና ይወጣል ነው ያሉት። ይሄ ነው የሰለፎቹ አስተምሮት። ሌላ ደግሞ የሙስሊሞች ጌታ ጀሃነምን በእግሩ ይረግጣል የተባለ ይሄ ውሸት ነው። ቁርአን ጋር ይጋጫል። እንዴት ተባለ? አላሁ ተዓላ ሱረቱ ሰጅዳ ላይ አንቀጽ 13 ላይ ምን ይላል? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን ይላል። በቁርአን ላይ የነገረን እንግዲህ ይሄ ነው። አላህ እኮ በእርግጥ እንሞላታለን አለ። ምንድን ጀሃነምን? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን፣ በሰው ልጅና በአጋንንት እኮ በእርግጥ እንሞላታለን ነው አለው እንጂ በእግሬ እሞላታለሁ አላለም። እና ይሄ እንደዚህ ያለ አካል ማድረግ ሙስሊሞች ጋር ተቀባይነት የሌለው የተሳሳተ አካሄድ ነው ማለት ነው። በጥቅሉ የሙስሊሞች አካሄድ አካል የለውም። አላህ በአካል የሚገለጽ ጌታ አይደለም። ተአምራዊ የሆነ ጌታ ነው እንጂ አካል አለው እጅ አለው እግር አለው እንደዚህ የሚል ጌታ የሚባል ጌታ አይደለም ነው የኛ እምነታችን። ስለዚህ የክፍል አካላትን የሚያጸድቁት ሙስሊም አይደሉም ብለህ ነው የምታምነው? ምን ጥርጥር አለ? ይሄ ምንም ጥርጥር የለውም። ምክንያቱም አካል እኮ ነው እያመለከ ያለው እኮ። አካል ማለት እኮ ሲፈልግ አላውቀውም እያለ እጅ ሰጥቶ እጁ ላይ ይሄኛ እኮ ምን ጠይቀው ጥያቄ ነው። በነገራችን አንተ የጠየቀው ጥያቄ እኮ እጅ አለው አለ፣ እሺ አንገት አለው ወይ? ይሄ እኮ እኛ ምን ጠይቀው። ምክንያቱም አካል አድርገውታል። ይሄ ከእስልምና ቁጥጥር አድርጎ የሚያስወጣ እምነት ነው። እስልምና ታይሆን እስልምናን ተመስሎ የመጣ ፎርጅጂ ነው እንጂ እስልምና አይደለም። ይሄ ሰለፎቹም ያልሄዱበት ነው። እስልምና ምንድነው? አላሁ ተዓላ ምንም አምሳያ የሌለው ጌታ ነው። መህማ ተሰወርተ ቢባሊክ ይላሉ ሰለፎቹ። መህማ ተሰወርተ ቢባሊክ ፈላሁ ቢኺላፊ ዛሊክ። አንተ እንደ ምን ብታስብ ብታንሰላስል አላህ ያያሳልከው ነገር አይመስልም። ያያሳልከው ነገር አላህ አይደለም ነው። የሰለፎቹ መንገድ ይሄ ነው። የእስልምና መንገድ ይሄ ነው። አንዳንድ የተዋሹ ሐዲሶች አሉ ወይም ዱዒፍ የሆኑ ሐዲሶችን
ወይንም በመጥፎ አረዳድ እየተረዱ እንጂ አላሁ ተዓላ ፍጡራን በፍጹም የሚመስል ጌታ አይደለም። እጅ እግር አለው የሚባል ጌታ አይደለም በፍጹም። ምሳሌ ሐጂ ሳኒ ሀቢብ የሚባሉ አሉ። የሀበሻኛው ሀገር ትልቅ ሙፈስ ያኔ በአማርኛ ተፍሲር የፈሰሩ ነበሩ ማለት ነው። አሁን የነሱ በሐጂ ሳኒ የተፈሰረውን ተፍሲር ለነሱ ስለማይመቻቸው ቀይረውታል። አሁን ላይ ቀይረውታል። እዛ ላይ ብትገባው ያሉ ሰምቼዋለሁኝ ሲተረጉሙ አይዋ ሰምተሃል? አዎ ያንን በእነሱ ስም አድርገው ምሳሌ ባት የሚለው አስገብተውበታል። ባቱን የሚገልጥ ቀን፣ ስለዚህ የሚለብሱም ልብስ አድርገውለታል ማለት ነው። ባት የሚገልጥ ቀን ብለው የፈሰሩት ቀለምን ቀየሩት። ሱረቱ ቀለም 42ኛውን አያቀየሩት። አዎ ባት የሚገለጽ ቀን ብለው የቀየሩት እነሱ ናቸው። ሐጂ ሳኒ እንደዛ ብለው አልፈሰሩ። ይሄ ማን የነሱ አበላሽተውት ማለት ነው። እና ይሄ ምንድነው የዑለሞችን ኪታብ እያበላሹ እንጂ በእስልምና ላይ አላህ ማንንም አይመስልም። አላህ ምንንም አይመስልም፣ ምንንም አይከጅልም። አላህ በቁርአን እንደነገረን ገኒዩን አኒል ዓለሚን ብለን እናምናለን። ከሁሉም የተብቃቃ ነው፣ ምንንም አይመስልም ብለን ይሄ ነው የሙስሊሞቹ እምነት። ሁሉም ሰለፎቻችን የሚሄዱበት መንገድ ምንድነው? ይሄ ነው። ከዛ ውጭ ያለው የእስልምና ፎርጂ እስልምና እንዲያው ፎርጂ እስልምና ራሱ አይባልም። ዝም ብሎ እስልምና የተለጠፈ ዝም ብሎ ተመሳሳይ ነገር ነው። ስለዚህ የክፍለ አካላትን የሚያጸድቁ ከሆነ ሉክ የክፍለ አካላትን የሚያጸድቁ ከሆነ ወንድማችንም እንዳለው እምነታችሁን አስቀምጡ ነው። እኔ ማረፍ ነው ዋብያዎች ላይ አላህን ፍራ። አንተ ሰው አላህን ፍራ። እስልምና መቼም ትምሉ ተለያይቶ አያውቅም። ላኢላሃ ኢላላህ ይዞናልና አላህን ፍራ። ይሄኛው ከላይ ያለው ሰው የመጨረሻ መሐይምና መሐይም ነው። ሰው ምንም የሚያውቀው ነገር የለውም። አንተ ግን የምትናገረው ሙስሊም ከሆንክ አላህን ፍራ። አላህን ፍራ። ቆይ ሚውት አድርግልኝ። መሳሪያው ማን ፈቀደ? እስልምና መሳሪያው ይላል። ከየት አመጣው መሳሪያው? አላህ ይጠይቀዋል። ሐቢቢ አላህ ሁሉ ያጠፋውን አላህ ይጠይቀዋል። ካፊር ከሆነ ሙስሊምን አትስለም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም አንዋር ተረጋጋ። የትኛው አላህ ወይማ አካል አንዴ አላህ ይጠይቃል። ካፊር ከሆነ ሙስሊም የእጅ እግር ባት አይን የተወሰነ አካል የሌለው የተወሰነ አካል ያለው አላህ ነው የሚጠይቀኝ ወይንስ የዲን ወታደር የሚለው አላህ ወይንስ አንተ የምትለው አላህ? አንተ የምትለውን አላህ እሱ አምላክ አይደለም እያለ ነው። አላህ ሱብሓነሁ ወተዓላ ለይሰ ለከ ሚን ኩሊ ሸይእ ብሎናል በቁርአን አያት ማለት ነው። አላህ ማንንም ቆይ አንተ ቁርአን አትስበር መጀመሪያ አወለን ተዓለም ثم ተከለም አታዝም ብለህ አታወራ። እንደሱ ቁርአን አትስበር። ደግሞ አሁን እፎይ ጋር እያወራህ ቆይ ዝም በል ማለት ሌላ ደግሞ እፎይ አሁን ለተደሞ ያነሳው ነገር ነበረ። ምሳሌ ስለ ቁርአን ሐንበልያ ጋር ሁሉም ይከፍራሉ። አሁን እነዚህ ተባሉት አንኛው የለውም ማለት አንኛው ደግሞ መኖርም አልናገርም ማለት ምናምን እያልክ ነበርና እዛ ላይ ደግሞ ምድረ ጃሂል ነው ሁሉ። እስቲ ዝም በል ወንድሜ። እዛ ላይ ደግሞ ተሐንበልይ መዝሐብ እንግዲህ ከኢማሙ አህመድ በስተፊት ኢማሙ አቡ ሐኒፋ አሉ። አቡ ሐኒፋ ምን ያለው ኪታባቸው ላይ አላሁ ተዓላ ንግግሩ ማንንም እንደማይመስል ይሄ ግን የተጣፈው ይሄ አመላካት ያላህን አዘል የሆነ ንግግሩ አመላካች ነው የሚሉት እና በሐንበልይ ጊዜ በኢማሙ አህመድ ጊዜ ሙዕተዚላዎች ነበሩ። ሙዕተዚላዎች አላህ ጭራሽ አይናገርም ብለው ስለሚያምኑ በእሳቸው ብዙ ማዕቀብ አደረጉባቸው። ብዙ እንትናቸው በሰዓቱ አቅም ነበራቸው ማለት ነውና ለዚያም ፍራቻ ይሄ ቁርአን ለፍዙን ይሄን የተጣፈውን መክሉቅ ነው ቢሉ እነዛ አላህ ንግግር የለውም ብለው ስለሚያምኑ ለነሱ ብትር ማቀበል እነሱ መርዲያት እንዳይሆን ብለው አልናገርም አሉ። በዛው ደበደቧቸው፣ ገደሏቸው። ይሄ ነው እንጂ ሙስሊሙ ኡማ የተስማማበት ምንድን ነው? የአላህ ንግግሩ ጅማሬም የለው ጭራሽ መጨረሻም የለው አዘልይ ነው። እንግዲያስ ይሄ ወረደ የተጣፈው መጽሐፍ ላይ የተጣፈው የአላህ አዘልይ የሆነውን መልእክቱን አመላካሽ ነው። ይሄ መጣፉ የታወቀ ነው፣ ይቀያየራል፣ በወረቀት የተጣፈ ነው። ይሄ ምንድነው? አዘልይ የሆነውን አመላካች ነው። መክሉቁን ሲባል የሚፈለግበት ምንድነው? ይሄን የተጣፈውን ነው። ኸጡን ይሄን ምሳሌ አሊፍ ባተው የተጣፈውን ነው ማለት ነው። ይሄን ሙስሊሞች እምነት ችግር የለም። ወደዛ እንትን እንላለን። ያው የሰማው አንበልም ምንድነው ያሉት የሚለው የተወሰነ እንትን ብለዋል። ችግር የለውም። አንዋር ተረጋጋና ለስድብ አትሩት። ተረጋጋ። የምታምነው እኔ እየተሳደብኩ አይደለም፣ እሱን እየነገርኩት ነው። አንድ ሙስሊም ሙስሊምን አይሰድብም። እምነቱን ቢያቅ ኖሮ ያ ሰውዬ አንድ ሙስሊም ሙስሊምን አይሰድብም። ሙስሊም ብቻ አይደለም ካፊርን አንሰርብም። እኛ
እኛ ሙስሊምን ቀርቶ ማንንም አንሳደብም። እስልምና ይሄን ሙስሊምን አይደለም ታን ያለው ሁሉም እንዲያተሳደቡ ነው ያለው እስልምና። ማንንም እንዲያተሳደቡ ያለው እስልምና። ዋሃብያ ግን ምንድነው ማውደላ ዋሃብ ተከታዮች ግን ምንድነው እሱ ሌላውን ከነሱ የሚለያቸውን ቀጥታ ገደለው ነው የሚለው። መስደብ ሳይሆን ቀጥታ አረደው ነው የሚለው። አዎ እሱ የታወቀ ነው። እንዲያውም ተናንተ በስተፊኛ ነው መግደል ያለብን። ለምሳሌ ተናንተ በስተፊኛ ነው መግደል የሚለው ያ እሱንም ሰርቼበታለሁ ከዚህ በፊት ቪዲዮ። የኢብኑ ተይሚያን ደግሞ መጽሐፍ ጠቅሼ ዛሬ ሰርቻለሁ። እሱን ቼክ አድርገው ክርስቲያኖች እንዴት ማድረግ እንዳለባችሁ። ኢብኑ ተይሚያ ሼክ አልእስላም የምትለው የተናገረው መግደል ሳይሆን ቀጥታ እንዴት አይሚን መሳደብ ሳይሆን እንዴት ክርስቲያኖችን አሰቃየተ እንደምገል ቪዲዮ ሰርቻለሁ አኗር። ስለዚህ ቶፒኩ ላይ አውራ ሽፍት ለማድረግ ሳይሆን ስላላህ ነው የተጠየቀው። ስላላህ ብቻ የምታውቀው መልስ፣ ካላወቅ ከስር ሆነ ትማራለህ። ሌሎች እንደሚማሩት አይሻልም? እኔ እምልህ እኔ እልሃለሁኝ። ኦኬ። ስለዚህ ያለ መጀመሪያ እስልምናውን ተረጋጋ። እኔ ስማኝና መጀመሪያ እስልምናን እወቅ። እስልምና እዕለም እወቅ መጀመሪያም ማለት ነው። ስለ ነብዩን ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንተ አሁን እሰማሃለሁኝ ስትናገር ምናምን ማለት ነው። ግን የምትናገረውን እያሰብክ ተናገር። እስልምናን አላወቅከውም እስካሁን። ገዳይ ነው ምናምን ይሄ ላይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ያስተምሩ ሰው ግደሉ እንብለው አይሉም። ወንድሜ የተጠየቀው መልስ። እዚህ ሙስሊም ካላችሁ ሁላችሁንም ወላሂ እተቂላ ብያችኋለሁ። ይሄ ለካ ሙስሊም አይደለህም አንተ ራስህ። እኔ እኮ ሙስሊም መስለኝ ነው። እዚህ ሙስሊም ካላችሁ ብሎ ይሳደባል። ገስት ላይ አብረኸኝ እንደተቀመጥክ ከርሳው እንደ ሙስሊም ካላችሁ ምትለው ሰዎች እንዴት ነው የምታስቡት? ሁሴን ከአምስተኛ ክፍል ከፍ ያላችሁ ነው እዚህ ቤት ስገቡ ጭንቅላት ያላችሁ ነው ብያለሁኝ። ምክንያቱም ኦቨር ስትባልጉ እናንተን የምታገስበት ቶለሬት የማደርግበት አቅሙ አይኖረኝም። ታገሳችኋለሁ፣ ልሰማችሁ ፈቃደኛ ነኝ። አጉል በተሳደብክ ቁጥር ግን እኔ ድንጋይ አይደለሁም፣ ስሜት የሌለኝ አይደለሁም። አንድ ጠጠር ስወረውር ወር ነው ቤታችሁን ከፍታችሁ የምትሰድቡኝ። እንደዚህ ያለ ብላችሁ ፕሮፓጋንዳ የምትሰሩብኝ አንድ ወር ነው በትንሹ። ሰው አታልቅሱ ቤቴ ገብታችሁ፣ አሊያም አትግቡ ቤቴ ውስጥ። የምታውቀውን ትመልሳለህ። ተያያዥ ጥያቄ ካለ እኮ ይኸው እናንተ ጋር አለ ብለህ ማለት ትችላለህ። ከዛ ውጭ ግን አታልቅሱ። ሁሴን እንኳን ደህና መጣህ። ሁሴን ይሰማል? ማሜ ወይንም ሁሴን የዲን ወታደርን ጥያቄ ልጠይቀው ፈልጌ ነበር። እፎይ ሀሳብ ካለ ሀሳብህን ጨርስና ወይ ቀጥላለሁ። እሱ አካላት ክፍሎችን አያጸድቅም። ወርኔ ፎከስ ማደርገው ዋብያዎች ላይ ስለሆነ ያ ግን እሱን ልጠይቀው የፈለግኩት ለምሳሌ አልኢስራ ወልሚራጅን የሚቀበል ከሆነ እሱን መቼም ታሪኩን ታምናለህ አይደለ? የዲን ወታደር መርሐባ አምናለሁ። ስለዚህ መሐመድ አላህ ያለበት ቦታ ጋር ገባ ብሎ ሲናገር ምን እያለ ነው? አላህ ያለበት ቦታ አለ ማለት ነው ወይንስ የት ነው የገባው መሐመድ? አላህ ያለበት ቦታ እኮ ገባ የሚል እኮ ነገር የለም። አላህ ያለበት ስፍራ ላይ ደረሰ አይልም ሐዲሱ? አይልም። ፈአውሃ ማውሃ ነው። ሲድረቱል ሙንተሃ የምትባለውን ዛፍ ታለፉ በኋላ ፈአውሃ ማውሃ ያለውን አላቸው። ያለው የተባሉት ደግሞ ምንድነው? ወፉሪዱ አለየ 50 ሶላ በእሳቸው ላይ 50 ሶላ ፈርድ እንደሆነባቸው አወቁ። ወሂን አወረደባቸው ነው እንጂ ያለው እዛ እሳቸው ያሉበት ወይንም እሱ ያለበት ሄዱ ገቡ የሚል ነገር የለም። በሐዲስም በቁርአንም አልመጣም። አይ ይኸው ሐዲሱን ከፍቼ ያሳይሃለሁ። እኛ እንደጠብቀኝ ኦኬ። ማሜ ይሰማል? ማሜ አቤት አቤት፣ ይሰማል። እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም። ሜቢ ጥያቄዎችን ሰምታቸው ነበር። የአላህ ስላላህ እያወራ ነበር። አካል ክፍሎችን ታጸድቃለህ? አይ እኔ አንድ ለራስ ጥያቄ ልጠይቅ ነው የመጣሁት። አንድ ጥያቄ አለ። እሺ ምንድን ነው? ከዚህ ጋር የተያዘ ነው? አይ አይደለም። እና ሚዩት አድርገኛል። ስለ ሁሴን ሁሱ ስለዋራ ሚዩት አደረገኝ። ለምን እንዳደረገ ብቻ እሱን ንገረኝ። ያ ኩስ ስለሆነ ነው። ቆሻሻ ነገሮች እንትን ቤት ውስጥ ነው። ስለ ግለሰቦች እዚህ ሊወራ ሳይሆን እውቀት ላላቸው እንጂ ከ6ኛ ክፍል ላላለፈ ተማሪ
አንድ ደብም ተወራለኝ ልንገር ስድስተኛ ክፍል ነው ያቆመው። እኔ አይደለሁም ያልኩት፣ ራሱ ነው ያለው። እስከ 6 ነው የተማርኩት ያለው። 3 እስከ 6 የተማረ ሰው እንደ ምሁር አድርገህ የምትከተል ከሆነ ኢትዚዴ ስማኝ ልንገርህ። እሺ እዚህ ጋር የሚመጡት አሁን ቆይ ልንገርህ፣ ይኸው ስለ ሃይማኖት ማለት ነው። አዳም አንተ በትንሹ እስከ 10ኛ ክፍል ተምረሃል። እሱ 6ኛ ክፍል ያቆመ ልጅ ነው። ስለዚህ ስለምናወራው ኮንሰፕቱ ራሱ የለውም። የሆነች ነገር ሸመደደ፣ እሷን ተረት ተረት ይነግራቸዋል። 6ኛ ክፍል ያቆመ ተማሪ ከኔ ጋር ስታወራ አስበዋል። ኤኒዌይስ ስማኝ እንጂ ታዲያ ሄድና እስኪ 10ኛ ክፍል ደርሰሃል እንደ በለው። ስለ ግለሰብ ስታወራ ስንመጣ 6ኛ ክፍል ያቆመን ተማሪ ነው። ከ6ኛ ክፍል ወድቆ ትምህርት በቃኛልን ተማሪ ሄድና እሱ 10ኛ ክፍል ከደረሰ እንጠይቀውና ነው 10 አይደለም 8ኛ ክፍል ሚኒስትሪ ለምን ሳታልፍ በለው። ከ6 ነው ያቆመ። ኤኒዌይስ በእንደዚህ አይነቶች እየተመራችሁ ዋብያዎች እባካችሁ ስለምን የምናወራ እንኳን እንደሆነ አታውቁትም። የሚመሯችሁ ራሱ ዚስ ማሽ ስቱፒድ ስለሆኑ ማለት ነው። ስለ ግለሰብ ላይ ወራ ይመጣል። 6ኛ ክፍል ያቆመንታ ማለት ነው። ከዚህ በፊት ሚውት አድርገኛል። ስለሱ እዚህ ፕሮፌሰሮች ይኖራሉ፣ ጋዜጠኞች ይኖራሉ፣ ዶክተሮች ይኖራሉ፣ መምህራኖች ይኖራሉ። ኤኒዌይስ ጭንቅላት ያላችሁ ግቡ ምለው ለዛ ነው። ያሲን እንኳን ደህና መጣ። ያሲን ከፍ ላድርገው እንግዲህ እሱ ከ6 ስለደረሰ ከ6ኛ ክፍል ያለፋችሁ ነው ግቡ ልበል። እሱ እንዲገባ ነው ባይዘ ከ5ኛ ክፍል ያለፋችሁ ነው ግቡ ነው። እሱ እንዲገባ ነው ገሊ ደጋግሜ ከ5ኛ ክፍል ያለፋችሁ ቤቴ መግባት ትችላላችሁ ብለው ለዛ ነው። ሁሴን መቀጠል ትችላለህ። መስፈርቱን ከ6 ያለፋችሁ ብል እሱ እንዳልገባ ተከልክያለሁ እንዳይል ነው። አብራመኝ የተማሩት መምህራኖች ይኖራሉ፣ ተማሪዎች ይኖራሉ። እኔ ደደብ እንዳልሆንኩ ያውቃሉ። ከ6 ያላለፈ እየመራህ ደደብ ይላል። የፊዚክስ እና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ እንደሆንኩኝ። ሂድና ወንጂ ተምሬያለሁ፣ ወንጂ ሂድና ጠይቃቸው። ፊዚክስና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ ደደብ እንዳልሆንኩ ያውቃሉ ማለት ነው። ከ6ኛ ክፍል የወደቀ ተማሪ ትምህርት አልገባ ብሎት እንትን ያለ ዋብያዎች ተው እንጂ ዋብያዎች በተማረ ተማሩ። ኤኒዌይስ ሱሱ ተመለስ። ሙሐመድ አይሰማም። አብዱራህማን እንዴት ነህ? እፎይ እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው አይደለ? ይመስገነው። ጥያቄውን ሰምተሃል? እኔ ልል የፈለኩት ለመልስ ለመስጠት ነበር። ቀጥልሽ። ጥያቄውን ሰምተሃል? በጣም ኧረ ጉድ። ኦኬ መሐመድ ሐሰን ሁሴን ይሰማል? ሁሴን መሐመድ ዋብያዎች ዛሬ መማር ነው የፈለጉት። አንዳንዴ እንደዚህ ይሆናሉ። ቤት መማሮች የሚፈልጉበት ቀን አለ። የዲን ወታደር አስፈራርታቸው ነው። አንተ ነህ ጥፋተኛ። አይ ስለሚዋሹ ነው፣ ችግር የለውም። ግን ስመጣ እንዲታስገባኝ እፎይ። በጣም ይዋሻሉ እነሱ እና እኛ ያለንበት ይዋሻሉ። እኛ ቤት እኮ መጥተው መዋያት አይችሉም። እና እንዲታስገባኝ ትመጣ ችግር የለውም። ይገባሉ። እኔ ጋር የሚመጡ ልጆችን ታውቃቸዋለህ? ይገባሉ። የእናንተዎች
እኛ ጋር አይመጡም። እነዚህ የሚባሉ ሰዎች አይመጡም እኛ ጋር። ያ ለመዋሸት እንዲመቻቸው ነው። እዚህ አንድ ነን በሚለው ሎጂክ ማጭበርበር ስለሚመቻቸው። ኤኒዌይስ ጀማል እንኳን ደህና መጣ። ጀማል ይሰማል? ሱሱ ነኝ። ኦኬ ዝምታ ነው። እሺ ይመቻች። ዛሬ መማር ነው የፈለጉት። አሳዘኑኝ። ለምን መማር ነው የፈለጉት? ዛሬ ገብቷቸዋል። ሁሴን ሰማን። እንኳን ደህና መጣ። ይሰማል? ይሰማል? ኔትወርክ አስተካክል። የኔ የሚቆራረጠው እሱ ነው። ሙሐመድ ይሰማል? ሎክ የአካል ክፍሎችን ያጸድቃሉ። እያንዳንዱ ደግሞ የተለያየ ፋንክሽን ካለው የጸደቀውን እናጸድቃለን፣ በተነገረላይ እንናገራለን፣ ባልተነገረላይ ዝም እንላለን ካሉ እንስማማለን። ስለዚህ አላህ አንገት አለው ወይ? አንገት ከሌለው ፊትና አይን አለው፣ ከታች ደግሞ እጅና እግር አለው። አንገት ግን የለውም። ጭንቅላት አለው ወይ? አልተነገረንም። ጭንቅላት የሌለው አታምልኩ እናንተ። ጭንቅላት አልባ አምላክ አታምልኩ። ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ክርስቲያን ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ወንድ አታምልክ ይላል። ጭንቅላት የሌለው አምላክ እያመለክ ጭንቅላት አልባ እንዴት ነው የምታመልኩት? የአካል ክፍሎችን አጽድቆ ጭንቅላት የለውም ማለት አምላኬ ጭንቅላት የለውም፣ ይኑረው አይኑረው አላቅም፣ አምላኬ ጭንቅላት ይኑረው አይኑረው አላቅም ብሎ ማመን በራሱ ምን ያህል ውድቀት እንደሆነ። ኦኬ ካልተገለጸ የለውም አለውም ማትል ከሆነ ብልትስ አለው የለውም? አልተገለጠም። ሁለቱም የለውምም አልተባለም አለውም አልተባለም። ስለዚህ አላህ ወሸላለው የለውም። አቡዙ ቢላሂ ሚነ ሸይጣን ረጂም። ለምን ትደነግጣለህ? ስላልተገለጠ አሁንም ልክ እንደ ጭንቅላቱ የለውምም አንልም አለውምም አንልም ብለህ ነው የምታልፋት። ስላልተገለጠ የአካል ክፍሎችን ስላጸደቃችሁ ነው። እኛ ለአምላክ እጅ የምትባል እግር የምትባል ጣቶች የሚባሉ አይኖች የሚባሉ የተነጣጠለ የአካል ክፍል ድምር ውጤት ነው ብለን አናምንም። በአካል ክፍል ድምር ስብስብ ነው ብለን አናምንም። እነሱ ግን ያምናሉ። ኦኬ የተገለጡ የተጠቀሱ አሉ። ያልተጠቀሱትስ? ጭንቅላት ካለው ፂም አለው የለውም? ያሚን ፀጉር አለው የለውም? ወገብስ አለው የለውም? ኦኬ ወገብ የሌለው ታፋ ብቻ ነው? ታፋው ዝም ብሎ አየር ላይ የተንጠለጠለ ነው? እግሩ ምን ላይ ነው የተሰካው? እጁ ምን ላይ ነው የተሰካው? ኢማጂን ጭንቅላት የሌለው አይን ብቻ ያለው። አይምሯችሁ ውስጥ አሉት። አምላካቸው ጭንቅላት የለውም፣ አይን አለው። ሁለት እጅ አለው፣ የለውም። ሁለት እግር አለው፣ ሽንጥ የለውም፣ ጉልበት የለውም። ተረጋጋና ጠይቅ። መጠየቅ የፈለግከውን ጠይቅ። ይኸው እየጠየቅኩ እኮ ነው። ቀጥል እኮ። አላህ ስብሐነሁ ወተዓላ በሰው አእምሮ የሚገመት አይነት ፈጣሪ አይደለም። እሱ አይወልድም አይወለድም፣ ፍጹም አምሳያ የለውም አንድም። እኔ ወለዳል ወለደ ብዬ ጠይቅ። ወልዷል አልወለደም ብዬ እኮ አንተ አሁን ለምሳሌ ወልዷል አልወለደም ብዬ ጠየቅኩህ። አልወለደም። እኔ አልጠየቅኩህም። እሱን አላጅ አለው የለውም?
ለይሰ ከሚስሊሂ ሸይእ ብሏል አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ነው። እኔ የሚመስል ምንም ነገር የለም ብሎ ተናግሯል። እጅ አለ የለውም ነው ያልኩህ ጥያቄ። ሄሎ ፎይ ይሰማል? አይሰማም፣ ትንሽ ጮክ በል። እሺ ሰው ኤችአይቪ ይዞት ጸበል ገብቶ ቆሎ እየበላ የሞተው ነገር እንዴት ይታያል በ21ኛው ክፍለ ዘመን? ምንም እንዴት እንደዚህ ተብሎ ይታያል? መሐመድ የአይሻ ጭን ላይ ሆኖ ለአጭ እየተጋተ ከሚሞተው ሰው ቆሎ እየበላ ጸሎት እያደረገ ቢሞት ችግር የለውም። ምንድነው ኤችአይቪ ይዞት ይሄ ነገር አስተያየት መደረግ አለ? ችግር የለውም። ቀኑ ከደረሰ እንኳን ቆሎ እየጾመም ይሞታል። መሐመድ ግን ሊሞት እንኳን የአይሻ ደረት ጡቶች መሃል ሆኖ ለአጭ እየተጋተ ነው የሞተው። እሱስ እንዴት ይታያል? ለአጭ እየተጋቱ መሞት ለአጭ መድኃኒት ነው ብሎ ስላስተማረ ማለት ነው። ክርስቲያን አንዴ ክፈትልኝ ለአጭ መድኃኒት ነው ያለበትም እና ለአጭ እየተጋቱ ከመሞት ቆሎ እየበሉ ጸሎት እያደረጉ መሞት በአስር ጣዕሙ የተሻለ ነው። አይሰራም። ለምንድን ነው የማታገባው? ለአጭ ሰው ሊሞት ለአጭ ከሚስቱ ጋር እየተጋጋተ እንዴት ይሞታል? የሆንክ ጌ መሐመድ መስዬ ነው እንዴ? አንተ መሐመድ አይደለሁም እኔ። ነብይህን መስዬ ከሆነ ተሳስተሃል። ነብይ እንትናን ዲያ ከልቢ ተው፣ ነብይ መስዬ ነው። ተው፣ የነብይህን ወደ እኔ አታምጣ። ነብይ ዲያል ከልቢን ዲያል ከልቢ ነብይህን እንትን ይለው ነበረ፣ ያጫውተው ነበረ። ዲያል ከልቢ ማለት በጅብሪል መልክም ይመጣለት ማለት ነው። ሜቢ ይህንኛውን ቶፒክ አታውቁት ይሆናል። ሜቢ ይገባበታልና እንዳታለቅሱ። የአዙጦችን ታሪክ ታውቃላችሁ። ከአዙጦች የከፋ ሁኔታ ግን ዲያል ከልቢ የሚባል ነብይ ፍሬንድ አለው። አታውቁትም። ሜቢ መረጃ እንመዘላችኋለን። እሱን ደግሞ ማለት ነው አዲስ ፋይል ይሆናል። ነብይ ምን እንዳደረገ ዋ ኤኒዌይስ ሐምዛ እንኳን ደህና መጣህ። አወከር እንኳን ደህና መጣህ። ምንድን ነው የምትሰዳደቡት? በስነ ስርዓት ብንጠያየቅ አይሻልም? ጎበዝ፣ እኔ እናንተ አሁን በስርዓት እንጠያየቃለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ የአካላት ክፍሎች አሉት ብለህ ታምናለህ? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ ምንም። ስለዚህ አላህ እጅ የለውም እግር አለው እንደዚህ የሚባሉትን የአካል ክፍል ውጤቶችን አታምንም? ግን እኮ እኔ ነኝ ጥያቄ ለመጠየቅ ገብቼ የነበርኩት እኮ። ታምናለህ አታምንም ነው ቅድሚያ። እሺ እኔ አላምንም። ኦኬ፣ ስለዚህ አንተ አላህ እጅ፣ እግር፣ ባት፣ ፊት ምናምን የሚሉትን አትቀበልም ማለት ነው፣ አታምንበትም። ኦኬ፣ እንደዚህ የሚሉ ሙስሊም ናቸው። የአንተን አላህ ይወክላል? እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ የማንንም የማይመስል የሚሉ የአንተን አላህ ይወክላል? አሁን ጥያቄ ነበረኝ። የአንተን አላህ ይወክላሉ? ይሄ አሁን እኔ ጥያቄ መጠየቅ እችላለሁ ወይ ነው? እኔ አሁን ብዙም እዛ ላይ ጥልቀት ላይ እግር እጅ የሚለው ነገር ሳይሆን ፈጣሪ አንድ ፈጣሪ ነው አይደለ? የሰው ልጆችን ከፈጠረ አንድ ላይሆን ይችላል አይደለም? እሱ ፈጣሪ ልክ እንደ ሰው ልጅ ነው የምትል አንተ አይደል? እኔ አላልኩም፣ እናንተ ናችሁ የምትሉት። እኔ አላለም። እያልክ ነው ያለው። የሰው ልጅ አይደለም ፈጣሪ ማለት ነው። እኔ አይደለሁም ያልኩት፣ እናንተ ናችሁ እያላችሁ ያላችሁ። እሺ ማስረጃ ሳይንሽ እና ልመን እኮ እጅ ያለው ብለህ ታምናለህ? የለውም ብለህ ነው የምታምነው? አላምንም። ቴንክ ዩ። ስለዚህ አንተ አምላክ እጅ ያለው እግር አለው፣ ሁለት እጅ፣ ሁለት እግር፣ አይን፣ ሁለት ምናምን የሚባሉትን አትቀበልም ማለት ነው አንተ አይደለ? አለ የምትል ከሆነ
አይ እኔ እኮ ማተር አያደርገኝም። ያንተን ነው ያንተን እምነት ያንተን ፈጣሪ ከነገርከኝ በቂ ነው። አሁን ማለት እኔ የመለስኩልህ ነው፣ ግን አንተ ግን ጥያቄ ልጠይቅህ ራሱ ልፈቅድልኝ አልቻልክም። ትጠይቃለህ። ቆይ አቡበከር እንኳን ደህና መጣ። አቡበከር ይሰማል? አቡበከር እሱ እስከሚመጣ ድረስ ከእኔ ጋር አውራሽ። ኦኬ እሺ፣ እንኳን ደህና መጣ ፒውር ቪዥን። እንኳን ሰላም ቆያችሁ። እሺ ከሆነን ትቀንሳለህ እንዳጭሩህ እና ረብሽ እንዳወጣ እፎይ የምራቁ ምናምን የሚለውን ሀዲስ ከፈለግ እከፍትልሃለሁ። አይቶ በቃ ስለወጣ ፒውር ቪዥን። አዎ የሰማው ያው አንተ አቅምህን ለሰው ማባረር ነው እንጂ አሁን ስንጠያየቅ ወዳው ነው የምታባረረው ሰው እንጂ እጅህ ላይ ያለውን አቅም እሱ ነው። በመረጃ በምናምን ካወራን አታቆየንም። ቀጥላ አላህ የአካል ክፍሎች አሉት ብለህ ታምናለህ? ማንንም የማይመስሉ? አዎ። ለምሳሌ ምን ምን? ያያል ያያል። አይም እያልጠየቅኩም አይን አለው። እንግዲህ አሁን አንተ እኔ ያያል ካልኩክ አይን አለው፣ አንተ ካልክ አይን አለው። አምጣ መረጃ አምጣ። ያያል ግን እኔ መረጃ አለኝ እንደሚያይ። አይን አለው የለውም? የአካል ክፍሎችን ነው የጠየቅኩ እንጂ እኔ ያያል አልኩክ። ያያል ይሰማል። እሱ ባህሪ አንተ ባህሪው ከሆነ መረጃ አይን አለው ጆሮ አለው ካልክ መረጃ አንተ አምጣ። እኔ ግን ያያል ባህሪው አለው። አትጩ እኔ አይም የሚል ባህሪ እንትን አልወጣኝም። ሰው በባህሪው ማየት ነው ወይንስ በአካል ነው የሚያየው? በአካል ክፍል ነው የሚያየው ወይንስ በባህሪው? ለምሳሌ እጅ አለ የለውም? አሁን ስለ አይንና ስለ በሱ እንጀምርና እንጨርስ። በስ በአይንና በመስማቱ እጅ አለ የለውም? እጅ አለው። ኦኬ፣ ስለዚህ እጁ አይኑ ነው? እጁ አይኑ ነው? ምን አይነት ጥያቄ ነው? እጁ አይኑ ነው ወይንስ እጁና አይኑ ይለያያሉ? እንግዲህ ይለያያሉ። ይለያያሉ። እጅና አይን ይለያያል። ኦኬ፣ የሚሰማው በአይኑ ነው በእጁ ነው? የሚያየው በአይኑ ነው በእጁ ነው? ሶሪ፣ ምን የሚያየው በአይኑ ነው በእጁ ነው? እንግዲህ እኔ እስከ መረጃ ያለኝ በእጁ ነው። እጁ ሌላ ነገር፣ አይኑ ሌላ ነገር ነው ማለት የሚያይበት። አላህ ስብሐነ ወተዓላ ሰሚዕ በሲር ይላል። አይን አለው የለውም? ይሄ መረጃ አንተ ካለህ መረጃ አምጣ። መረጃ ከሌለህ በባህሪው ወይስ እንደሚሰማ እንደሚያይ በዚህ እንስማማ። ክሌም ያደረግከው አንተ ነህ። ስለ እይታ ክሌሙ አይን መረጃ የለኝም አልኩህ። እኔ ይሰማል አልኩህ። ቴንኪው። ይሰማልንም እንመጣለን። ስለዚህ ወደ ይሰማል እመጣላለሁ ማለት ነው። ክሌም ላደረግኩት መረጃ እመጣለሁ። ክሌም ላደረግከው መረጃ ታመጣለህ። ለምሳሌ እጅ አለ የለውም እየጠየቅኩህ አለው ብለኸኛል። ኦኬ፣ እጁና ጆሮ አንድ ነው? አሁን ጥያቄ ነው ወይስ? ጥያቄ እኮ በጥያቄ ነው የሚመለሰው። ጥያቄ ጨርሻለሁ። ባይዘ ፖይንቴን ሜክ አድርጌያለሁ። ላስረዳ። አይን አለው አለኝ። አይምን ያያል አለኝ። እጅ አለው አለኝ። ከዛ አስቀድም የጠየኩትን አስተውሉ። ይሰማል አለኝ። ኦኬ፣ አይምን ያያል ይሰማል አለ። ማየቱ በባህሪው ወይንስ በባህሪ ወይንስ በአካል አልኩት። በአካል ካልክ ማስረጃ አንጣ አለኝ። በደንብ አስተውሉ። በአካል ካልክ በአካል ክፍል ካልክ ማስረጃ እኔን አንጣ አለኝ ለማየቱ። እኔ ደግሞ ምን ብዬ ጠየቅኩት? ሆን ብዬ እጅ አለ የለውም ብዬ ጠየቅኩት። እጅ አለው አለኝ። ኦኬ፣ እጁና ማያው አንድ ነው ወይ ብዬ ጠየቅኩት። ኖ፣ እኔ እስከማውቀው ድረስ እጁ አይኑ አይደለም አለኝ። ስለዚህ የሚያየው በእጁ ነው ወይ ብዬ ስጠይቀው አይደለም አለኝ። ስለዚህ
በባህሪ አይደለም ሁሊ ይመለከታል የሚለው አይሰራም ማለት ነው። ምክንያቱም አይኑ ማያ አይደለም፣ አይምን ሶሪ እጁ ማያ አይደለም። እጁ ማያ ካልሆነ የክፍል አካላትን አጸደቀልኝ ማለት ነው። እኔ ፖይንቴን ሜክ አድርጌያለሁ። እጁ ማያ አይደለም ራሱ በነገረን መሰረት። ስለዚህ እጁ ከማያው ጋር ይለያል ማለት እጅ ያልሆነ ማያ የሆነ ሌላ አካል አለው ብሎ ነገረን ማለት ነው። ራሱ አይንም የሚበለው ሌላ አፍንጫ የሚበለው ጥርስ የሚበለው ግን እጅ ያልሆነ ማያ ነገር አለው። ራሱ ወንድማችን በነገረው ባህሪ ሳይሆን የአካላት አካል የዛን ፋንክሽን የዛ የሆነ የሚያይበት አካል ግን ጥርስ የሚበላው አፍንጫ የሚበላው አይን የሚበላው እጅ ግን አይደለም። ተስማማን? ፒዮር ቪዥን ራሱ በመለስክልኝ። አሁን አንተ ይኸውልህ ይሄ ዝርዝር የአንተን ግምት ነው ልበለው፣ የአንተን አስተሳሰብ ልበለው፣ ወይ የአንተን ፍልስፍና ልበለው፣ አይ ዶንት ኖ። እኔ ስምብል ነገር ነው ያልኩክ። በምትለውን ነገር